ፎሎሮችሽን አስቀይሜ ከሆነ ጮኬ ተናግሬ ከሆነ የሀገሬን ሁኔታ ተናግሬያለሁ። እኔ ከሶማሌ ጋር ስላደግኩኝ ጮኬ ነው የምናገረው ብዬ ተናግሬያለሁ። ቤትሽን ስላስቀየምኩኝ ይቅርታ ጠይቃለሁ ሀቡዬ። ችግር የለም ተቀብለናል። ያለ ስሜት ለመግለጽ ስላልቻልኩ ነው ጮኬ የምናገረው እና ያው ውስጤን ቢረዱኝ ደስ ይለኛል። ችግር የለም ተረተንሻል። ምንም ችግር የለም። እዛ ውጭ ከአንዳንድ ጥያቄዎችሽም ከመልስም ከዲስከስም ከሚደረገው ሁሉ የሰማሁት ነገር ስላለ በመጀመሪያ እኔ ኤደንን አላውቃትም፣ በእይታ ነው መመለስ ብፈልገው ነገር ስላለ ሊሊን በእኔ የተማርኩበት ትምህርት ቤት ተምራለች። አንድ አካባቢ ላይ ሲኖር እኮ በየቀበሌ ይለያያል። አንድ ክፍለ ከተማ ላይ 4-5 ቀበሌ ነው ያለው አይደለ? ስለዚህ የምንማርበት ትምህርት ቤት ተምራለች። እሷ ልጅ እያለን በሰመመን የምንተዋወቀው ትውውቅ አለ። እሷም ከኮተቤ ትምጣ፣ ከቀበና ትምጣ፣ ከላምበረት ትምጣ የምንማርበት ትምህርት ቤት አንድ ነው። በዛ አይነት ትውስታ አውቃቸዋለሁ። አቅሻለሁም ወይ ተመሳሰልሽብኝም ያልኩበት ምክንያት በዛ አይነት ምክንያት ነው። በዛ ግን የልጅቷ ብሪፍ የልጅቷ ነገር ሲነገረኝ እህቷ ናት እኮ እንዲህ ሲባል ወይ ያው አንድ ትምህርት ቤት ተምረናል የሚለው ነገር አለ። ኤደንን አላውቃትም። እህቷን ግን ሊሊ የምትባለዋን ግን አንድ ትምህርት ቤት እንደተማረን አውቃለሁ። ይህንን ምላሽ ልስጥ። ገነት የገነት ቤተሰቦች የእሷ አማቾች የሚባሉትን በተአምር በአይንም በምንም አላቃቸውም ከስልክ ውጪ። ገነትን ሆስፒታል ስትመጣ አውቃታለሁ። ሆስፒታል ስትመጣ ልጁ እንኳን እኔ ጋር 4 ዓመት ተቀምጦ ብዙ ጊዜ ነይ ልጁን እንዲምከሪ ነይ፣ አንድም ቀን ቤቴ መታታቅ አንድም ቀን ወልጄ እዚህ ቤት ሳለ ወልጄ ገና አኔል እኔ ጋር ሳይመጣ ወልጄ ልጠይቀኝ መታለች። ሆስፒታል እያለው ልጁን እርጉዝ ነበርኩ አላልኳችሁ? እርጉዝ የሆንኩትን ልጅ የወለድኩ ጊዜ ከዛ ሰፈሮች ሰዎች ጋር ልጠይቀኝ መታለች። ከዛ ውጪ አንድም ቀን አይቻት አላቅም። ማንንም አግኝቼ አላውቅም። ሚውት አድርጊልኝ። ኤደንን ሚውት ኤደን ሚውት አድርጊ። ውጪ አላውቃትም። ስልክ ነው የምናወራው። ልጁ ሄዶ ጠይቆ ከመጣ ወይ የሆነ ነገር ካለ የስልክ ልውውጣለን። ከዛ ውጪ በጣም መነጋገር የጀመርነው ልጅቷ አኔል ልጅቷ ተበደለች ብሎኝ ካለኝ ጊዜ ጀምሮ እንደዚህ ነው እንደዚህ ሆነ እንደዚህ ነው በቃ ልጁን መስማት ስለሚፈልግ አኔል የልጅቷን ነገር በዛ አይነት ምክንያት እናወራለን። ለምን ልጅቷ የተጨነቀችበትን ነገር ለሱ ስለነገረችው ኤደን ገነትም እየደወለች እንዲሆነ እንዲያረኩኝ እንዲተፈጠረ ሽማግሌ ተላከ ኤርሚያስ እንዲያደረገ እያለች ከሱ ጋር ስለምታወራ ነው የምሰማው እንጂ ኤርሚያስ አሜሪካ ተቀምጦ እኔን የሚያገኝበት ምክንያት ወይ እኔን እንትን የሚልበት ምክንያት የለውም። በህግ ለመሞከር ሞከረ፣ በሽምግልና ለመጠየቅ ሞከረ ብላ ገነት እያንዳንዱን ኢንፎርሜሽን ለዚህ ልጅ ትነግራለች። ለምን? ስለ እህቱ ስለሚያሳስበው። እሱም የደረሰው ጉዳት እህቴ ላይ ይደርሳል ብሎ ሌት ተቀን ስለሚሰጋ ስለነበረ ነው። አንዱ ጥያቄ ኢምፖርታንት ጉዳይ ስለነበረ ታማክረዋለች፣ ትደውላለች፣ እሰማለሁ። እንዲህ ብታረጉ እንዲህ ቢደረግ ሽማግሌ የተላከበት ምክንያትም በዛ ምክንያት ነው። አልፈልግም፣ እኔ የምፈልገው ነገር የለኝም፣ ብሩን ይሄን ያክል ካላደረጋችሁ ብላለች። ከዛ ውጪ የሚላክላትን ደረሰኝ እኔ ጋር አለ ብላለች ገነት። እያንዳንዱ ደረሰኝ እኔ ጋር አለ። አባቷም ከዛ ይልካል። እኔ ትዳሯን አልበጠብጥም እንኳን ሰላም ሆነች፣ ይሄን ነገር እረዳታለሁ ብላለች። ከዛ ውጪ ባሌ ነው የምትለው የ80 ባሏ አይደለም። አጋጣሚ በአንድ ቀን ተዋወቁ። ይሄ ነገር ተፈጠረ። ልጅ ናትና ልጅ ይታደጋል። ህይወት ነው፣ ህይወት ይቀጥላል። እንደዚህ ተብሎ ስለምን ይሄ ይሆናል? የመጣበት ኬዝም 1 ወር ተቀመጠ የተባለበትም ኬዝ አኔል የነገረን ነገር ሰምቻለሁ። 1 ወር የተቀመጠው እኔ አልነበርኩም፣ ቫኬሽን ሄጄ ነበረ ውጪ። በዛን ጊዜ ነው እሱ እዛ ቤት የተቀመጠው። ከዛ ውጪ እሱ ቫኬሽን ከአሜሪካ የመጣ ጊዜ ነው የተገናኙት። ከባለቤቷ ጋር ቫኬሽን መጥቶን የተገናኙት እና በዛች ቅጽበት ነው ልጅቷ የተፈጠረችው እንጂ ጋብቻ የላቸውም። እሱም የሄደው ህይወቱን እዛ ነው የኖረው፣ ዜግነቱ እዛ ነው። ኢትዮጵያ ለቫኬሽን ሲመጣ ከሷ ጋር ተገናኘ።
በዛሽ ቅጥፈት ተወለደች። ኑሮ ህይወት ምናምን ትዳር አንድ ላይ የላቸው የሚባለውን ነገር ለኔ ያስረዳችኝ። በዚህ አይነት ሁኔታ ነው እኔ እየተናገርኩት ያለሁትኝ እና የልጅቷን መብት አይደለም የልጅቷን መብት የሱን መብት አልጣሰም። አሳክመዋል አይቻለው፣ አክስትየው ስትረዳ አይቻለው። ይሄ ልጅ እኔ ጋር ተቀምጦ እንኳን ለእንደዚህ የእህታችን የልጃችን ወንድም ነው ብለው ሲያደርጉ አይቻለው። በዛ ነው ቅርበቴ። እኔ ማደርገውን ነገር አትሊስት ሼር ያደርጉኛል በሐሳብ ይሄን ይሉኛል ከማለት ይሄ ነው የምናገረው ነገር። ሲቀጥል ወደ ሆስፒታል ደረጃ ሲሄድ ደግሞ እኔ ሆስፒታል ላይ አዎ ተደብቄ ሳበላው ነበረ። ባለኋት ቀናቶች እሷ ሳታየኝ ተደብቄ እያንዳንዱን ነገር ሳበላው ነበር። ከዛ ውጪ አሁን አብረህት የመጣችው አብረህት ራሱ እያበላችው እያጎረሰችው ነቃ የተባለ ቀን ተደውሎላት መታ እያበላችው እያጎረሰችው አልጫ ፍርፍር አምጪልኝ ብሏት አልጫ ፍርፍር አምጥታለት እያበላችው ቪዲዮ አለ እዩሃቡ እዛው ላይ በውስጥ መስመር ያለውን ነገር ላንቺ ትቸዋለሁ። ራሷ ቆማ ምግብ እፈልጋለሁ ተብላ ተደብቃ ሊያውም ኤደን ሳታይ ደብቃ ምግብ አብልተዋለች። ጭራሽ ከእናቱ ከወጣ በኋላ ራሱ እዛ ኃይሌ ጋር በነበረበት ጊዜ ከአንድም 3 ቀን 4 ቀን መታ ጠይቀዋለች። አስታውሳታለሁ። ስለማስታውሳት ስላለች ነው የምናገረው አሁን። እና ደግሞ ምግብ አላበላውም ምንም አልተባለም። አዎ በምግብ እንደተጎዳ ስላወቅኩኝ እየደበቅኩ አበለዋለሁ። ከዛ ውጪ ለእያንዳንዱ ነገር ጸሎት አይጠፋም። እዛ ጋር መቼም ሁሉም ሰው በየሃይማኖቱ ነው አይደለ እግዚአብሔርን የሚለምነው። በዛ ቦታ ላይ እያለው ጸሎት አልጠፋም። ጸበል ቄጤማ ጎዝጉዤ ዳቦ ቆርሼ እኔ በማምነው አምላክ እንደዛ ሳደርግ ነበረ። ሰው በየእምነቱ ሁሉም የራሱን አኳያ ያደርጋል። ለኔም ለልጄ ሳደርግ ለአኔ ለይቼው አላቅም። ጸበል እሰጣለሁ እመቤቴ ብዬ ተጎንብሼ ስለምን ደርሳብኝ ነው አንቺ ጠንቋይ ያለችኝ። ያንን አልፈልግም። እንትኑንም የለቀቀችብኝ ጊዜ ይቅርታ፣ ሃይማኖት ነገር እኔ ቤቴ ውስጥ እንዲነሳ አልፈልግም። ለምን ስጸልይ ጠንቋይ ያለችኝ ካልሽ እሷ ላይ ሌላ ማለት ኦርቶዶክሶች እንዲነሱባት አይነት ነገር ይመስላል። ገባች? ይህን ነገር ሜንሽን እንድታረጊ በቤት አልፈቅድም። እምነት ነክ ነገር፣ ብሔር ነክ ነገር እኔ ቤት ውስጥ አይፈቀድም። እሺ አይ እሷ እንደዚህ ያለች ስላነሳችሁ መልስ ለመስጠት ነው። አይ እንደዚህ ነገር ብታነሳ አስቆማታለሁ። አይፈቀድም በቤቴ ያውቃለሁ። የዛለት ስላነሳች መልስ ለመስጠት ነው። ልጁ የወደቀበትን አጋጣሚ አንስታ የወረወረችውን አጋጣሚ መልስ ለመስጠት ስለፈለኩኝ ነው። ይቅርታ በጣም እና ከዛ ውጪ ምግቡን አዎ ተደብቄ ሳበላው ነበረ። እያንዳንዱን ነገር እዛ ተቀምጬ ያለውን ነገር እስከ መጨረሻው ድረስ ሳይካትሪስት ራሱ ከዛ በፊት አልተቀጠረላቸውም ነበረ። እኔ እሱ ከመንቃቱ በፊት ሚኒሊክ ሳይካትሪስት አልተቀጠረላቸውም። እኔ ገባሁ ባልኩሽ ቀን እዛ ቦታ ላይ አልነበሩም። አልጋው ላይ ይሄ ልጅ አልነበረም። እኔ ወደዛ ሩም ስገባ ወደዛ ሩም ስታዘዝ ሌላ ቦታ ሪፈር ተብለው ሄደው ነበረ። ጳውሎስ ሪፈር ተብላ ሄዳ አንድ ቀን የመጀመሪያ ቀን ድንገተኛ ክፍል ቆዩ። ድንገተኛ ክፍል ቆይተው ከታዩ ከተመረመረ ምንም አይነት የሜዲካል ችግር የለበትም ይሄ ልጅ በተባለ ቀን ሳይኮሎጂካሊ ክላስ ይዛችሁ ሩም ይዛችሁ ሳይካትሪስት ሳይኮሎጂ ይቀጠርላችኋል። ይሄ ነው የሚገባችሁ ለእናንተ እንጂ ሜዲካል የለውም ተባለች። ለሱም ላንቺም ለየብቻ ሳይኮሎጂካሊ ይቀጠራል ቢባል አምፑላስ ነው የሄደችው። አምፑላሱን ትታ በራይድ ይዛ ወደ ሚኒሊክ ተመለሰች። እዛ አልመቻት ስላለ ነው ለኔ የሚሰማኝ። ሩም ይዛችሁ ድንገተኛ ክፍል ነበረች የተላከችው። በተላከች በዛው ቀን እሺ ብላ ማታውኑ አምቡላንስ ነው ይዟቸው ሄደው ከዛ ሆስፒታል በራይድ ልጁን ሾልካ አምጥታ ይዛው መጣች። ሚኒሊክ አልጋው ላይ ራውንድ ሲዞር እንዲ ልከንሻል ነበር እንዴ ለምን ይዘሹ መጣሽ? አልተመቸኝም እንዲ ያሉ እሷ ታስረዳለ ዶክተሮቹ የመለሰችው መልስ። እኔ እዚህ ጋር ይሄ ነው አልልም። መልሷን እሷ ታዘጋጅበት። እነሱ እዛ እንድትከታተል እዛ የተሻለ ነገር ነው እኛ ጋር የሌለውን ነገር እዛ አገኝ ብለዋት ኤክስትራ ነገር እንድታገኝ ወደዛ ልከዋታል። አልዋለችም አላደረችም። ይዛው ተመልሳ ሊያውም በአምቡላንስ አይደለም በራይድ ይዛው መጣች። ያኔ ስትመጣ ነው እኔ ያገኘኋት። ቀድሜ ገብቻለሁ። እኔ ሊኑር ሰንበዲ ኑር ሌላ ሰው ይኑር እዛ አልጋ ላይ የማውቀው ነገር የለም። እኔ እዛ ቦታ ላይ 2 ቀን ሆኖኛል ከገባው።
ድንገተኛ ክፍል አንድ ቀን አደርኩኝ። የዛኑ ቀን እሷ የመጣች ቀን ቀድሜ ነው አልጋ ያስኩትኝ 24ን ቁጥር ያስኩትኝ። ከዛ ነው ሲመጣ ይሄ ልጅ ተኝቷል። ምንድነው እንዴት ነው ብለሽ ስትጠያየቂ ነው የምታውቂው። የዛ ቀን ነው እንተዋወቃለን አቅሻለሁ የሚባለው ኮንቨርሴሽን የመጣ። ከዛ እንደዚህ ሰፈሬ ነው እንዲ ወይ እኔም እኮ የመገናኛ ልጅ ነኝ የት አካባቢ ነሽ የሚባለው ነገር መጣ። ከዛ አይ አቅሻለሁ ከባለቤቴም ጋር እንደዛ ማውራት ተጀማመረ። በሰላም በፍቅር ልጆቻችንን እያስታመምን ነበረ። ከዛ በኋላ ያለው ሂደት ነው እያስጠረጠረን እየሆነ ያለውን ነገር። ልጁ አንድ ቀን ዋን ሙቭመንት ነቅቶ በመተኛቱ ምክንያት ነው ሰው መጥቶ ጠይቆን ሲሄድ ቀና ብሎ አይቶ በመተኛቱ ምክንያት ነው ይሄ ጥርጣሬ የመጣ። ይሄ ልጅ ታሟል። እኛ እየሰማነው ከ4 ወር በፊት እስከ 4 ወር ድረስ ከዛ በፊት ያለውን አናቅም። 4 ወር ሙሉ እዚህ አልጋ ላይ እንዳለ እንደማይንቀሳቀስ፣ እንደማይበላ፣ እንደማይጠጣ በቱቦ እንደሚወስድ ነው የሰማነው። አይደለም ቀና ብሎ ሊያይ ሰው ቀርቶ አይደለምና በሰው የሚንቀሳቀስ በሰው ዳይፐር የሚቀየርለት ተደግፎ እንኳን ተነስቶ እንቅስቃሴ አርጎ ማያቅ ልጅ ነው። ስለዚህ ይሄን ልጅ እንዴት ነው ሰው ጠይቆ ሲሄድ አይኑን ግልጥ አድርጎ አይቶ ሲመለስ ስታዩ እንዴት ነው ማይደነገጠው? ፊት ለፊት ነኝ አያለው፣ እንተያያለን። ጎን ለጎን ቢሆን አይታይም ብዬ አስባለሁ። ፊቴ ወደዛ ስለሆነ አልጋችን ፊት ለፊት ነው። አየው የዛ ሰዓት የሆነ ነገር ኖቲስ አደረኩኝ። ከዛ በማየው ነገር ሌትም ቀንም ሰዓትም የላትም፣ ውጪ ነው የምትወጣው። ስልኳን ኤርፎን ሰክታ ከኤርፎን ውጪ ከቴክስት ውጪ ስልክ ሽንት ቤት ገብቶ ብዙ ሰዓት ከማውራት ውጪ ሌላ ምንም ነገር የሚያስጠረጥር ብዙ ሰዓት ስልክ ላይ ናት። ብዙ ሰዓት ስልክ ላይ ናት ተደጋጋሚ። አይ ነው ብዬ አልኩኝ። ከዛ በሚሄድበት ነርሶቹ በሚያረጉበት ነገር አልደግመውም። በመዛ አይነት መንገድ ይሄን ልጅ ማናገር ጀመርኩኝ። አወራኝ፣ ቃል ገባሁለት። ቪዲዮዎቹን መቅረጽ ጀመርኩኝ። አዎ እያንዳንዱን ነገር እኔ ከመጀመሪያ እንደዚህ አይነት ሲስተማቲካሊ ባስብ ኖሮ ይሄ ነው ብዬ ሆስፒታል ሁሉንም ነገር አፍረጥጬ መውጣት እችል ነበረ። ከሰው ጋር ግንኙነት ቢኖረኝ ሰው ልኮኝ ቢሆን እዛው ሆስፒታል ነገሮቹን ድብልቅልቅ አድርጌ መውጣት እችል ነበር። ሀቡ ግን ይሄ ልጅ ህይወት ነው፣ እናቱ ናት። ምን አገባኝ ብዬ ነው የወጣሁት እኮ ምንም ነገር ሳላደርግ የሱን ታሪክ የሱን ህይወት ለዶክተሮቹ ትቼ ነው የወጣሁት። ይሄ ልጅ እንዲህ ነው የምትታመኑ ዶክተሮች፣ ለማንም ነርስ ለማንም እንትን አድርጌ ያልወጣው ለአንዲት ዶክተር። ከዛ ውጪ ሁለተኛ ዶክተር ታዞለታል ለተባለው ለዶክተር ጌዲዮን እና ለዶክተር ህይወት ስማቸውን በጣም ብዙ ቅርበት ስላለኝ ከነሱ ጋር ልናገር ፈልጋለሁ። ሁለቱ ናቸው የሱ ስፔሻሊስት ዶክተሮች። ለነሱ ተናግሬ ለነርሶች የሚያበላው ነርስ የሚከታተለው ሩሙ ላይ የተለጠፈው ነርስ ታጁ ይባላል። ለነርስ ታጁ ለነሱ ተናግሬ የሚመጡትን ነርሶች ባካችሁ ልጅ ተከታተሉት እያልኩኝ እየተናገርኩኝ ቪዲዮም ባላሳይ ምንም ባልልም ግን እንደዚህ አይነት ነገር አለ ባካችሁ ልጅ እንደዚህ አድርጉ እያልኩኝ እየተናገርኩኝ ያንን ትሪትመንት ጨርሼ መብላት ማድረግ ሲጀምር እያንዳንዱን ማበላውን ነገር እያንዳንዱን ማደርገውን ነገር እያንዳንዱ የሚፈጠረውን ነገር ቪዲዮ እየቀረጽኩ ነው። ለማንም ያንን ቪዲዮ ቀርጬ ለዶክተሮቹ ነው የሰጠሁት። ከዛ ውጪ ነርሶቹና መስክን ተብሎ ኬኬ ቆረስ ንቀን አለች እሷ ባለችበት ነው ተደውላ ተጠርታ ነው የመጀመሪያ ቀን እስቲ ካልጋ ከተኛበት ቀን እስቲ ይንቀሳቀስ ተብሎ የተነሳበት ቀን ለሁለት ሰው ተደግፎ ነው። እግሩ ራሱ እሱ ራሱ ካላነሳችሁኝ እልህ ላይ ነው። መራመድ እኮ እችላለሁ፣ ጓጉቷል። ያችን ቀን ካልጋ ላይ መነሳቱ ስላጓጓ አራምዱኝ እግሬ ይረግጣል እያለ በእልህ ነው ያንን መሬት ሲረግጠው የነበረው። እንግዲህ ላዩ ላይ ሱሪው እስኪወልቅ ድረስ የለበሰው ሱሪ መታጠቅ አልቻለም። ሰውነቱ ከማለቁ የተነሳ የጎን አጥንቱ ብቻ ነው ላዩ ላይ ያለው። ያ የጎን አጥንቱ ሱሪውን ካለመያዙ የተነሳ ወደ ታች ወርዷል። እሱም አለ ፋይል ላይ መረጃ ላይ አለ፣ ማበላው ነገር መረጃ ላይ አለ፣ ከዛ ውጪ የተናገረኝ ነገር መረጃ ላይ አለ። ዊልቸር ላይ ቁጭ አድርጎ
ጁስ ያበላው የነበረ ልጅ የሱ ያሳደጉት ልጅ ነው ኃይሌ ተብዬ የተሰጠው እና ውሰድ ከፖሊስ ጣቢያ ተብሎ የተሰጣቸው ቤተሰቦች ለመጀመሪያ ቀን እየተሳቀቀ ያችን ጁስ የወሰዳት ከሱ ካሳደጉት ልጅ ከወይዘሮ ፀሐይ ልጅ ነው ጁስ እየበላ ቪዲዮ የነበረው። የዛ ቀን ራሱ ትመጣለች አትመጣም እያለ አንገቱን ሰብሮ ቀና ሲል ሲያወራ የነበረ ልጅ እንዳለች ነበረ። ነርሶች ጠርቷት ነው ወደ ሩም ሄደችው፣ ወደ ስታፍ ሄደችው። ትመጣለች ብሎ ያንን ጁስ ሲጠጣ የለችም እኮ አይዞክ እያልነው ነው። ያ መረጃ ስላለ ስለምታዳምጩ ነው ሀቡ። የለችም እኮ አይዞክ ማንም የለም እያልነው ነው ያንን ጁስ ኃይሌ ሲያጠጣው የነበረው። ቀና በል እያልኩትን እየቀረጽኩት ቀና በል አይዞክ ስለው አሁንም መልሶ ይሳቀቅና ወደ በር ያያል። አሁንም መልሶ ይሳቀቅና ወደ በር ያያል። ለምን? ሙሉ የሰፈሩ ሰው ተጠርቶ መጥቷል። የዛ ቀን ሙሉ የአካባቢ ሰው ተጠርቶ መጥቷል። ኬክ ስንቆርስ የነበሩት እንዳለ እዛ ጋር ያየሻቸው ሰዎች እሱን ያሳደጉት ሰዎች ናቸው። ጣዕሙን የሚያውቁት እኔ አላቅም ብዬ ለሳይካትሪስቷ ተናግሬ ተደውሎ ተጠርተው ነው ለሳይካውያን ሁሉ ትሪትመንት አርጌ ጨርሼ ከሄድኩኝ በኋላ ወደ ቤቴ ለመሄድ ስል ዶክተር ህይወታችን ሳምንት የሰጠችኝ ይሄንን ፕሮሰስ ለማድረግ ፍቃድ የሰጠችኝ ሳምንት ስለነበረ ያንን ጨርሼ ለሱ አስረክቤ አደራችሁን እባካችሁ የዚህ ልጅ ነገር ብዬ ለነሱ አደራ ሰጥቼ ሳይካትሪስት 2 ቀን አገኘችኝ። ማክሰኞና ሐሙስ ነው የምትገባው። ሳይካትሪስቷን ከኔ ይልቅ እኔ ወደ ቤቴ እገባለሁ። ከኔ ይልቅ ለሱ የሚቀርቡ ቤተሰቦች አሉ። ሄጄ ሰፈራቸውን ላጥናና ልጠይቅና ካንቺ ጋር አገናኝቻቸው እኔ ወደ ቤቴ እገባለሁ ብዬ ሰፈር ላይ የሄድኩትና ላጠናበት የሄድኩበት ምክንያት በዛ ምክንያት ነው። እሷ ወለደችበት ታደገችበት የተባለበት ሰፈር 12 ቀበሌ ቦምቤ ግቢ የሚባል ሾላ ቅጠል ተራ ይባላል። ሰፈሩ 12 ቀበሌ ይባላል። ቦምቤ የሚባል ግቢ ነው። ሾላ ገበያ ፊት ለፊት እዛ ሄድኩኝ፣ ጠየቅኩኝ። እናትየውን ያሳደጉትን አገኘው፣ እንዳለ የግቢውን ሰዎች አገኘው። እነሱን እንዲህ ነው በእናንተ ኃላፊነት። ወዲያውኑ ሳይካትሪስቷ የሚገባበትን ቤት አንድ ሰው እፈልጋለሁ፣ እሱ የሚኖርበት አካባቢ ላይ አንድ ሰው እፈልጋለሁ ከእናንተ ጋር ኮሚኒኬት የሚያደርግ ይህ ልጅ ድጋሚ እንደዚህ አይነት ነገር ከወጣ በኋላ ድጋሚ እንደዚህ አይነት ነገር እንዳያጋጥመው ከእናንተ ጋር የሚገናኝ ሰው፣ ሐሳቡን የሚገልጽ ሰው፣ እንዲህ ሆኗል ዛሬ እንዲህ ተፈጥሯል ብሎ የሚናገር ሰው አንድ ሰው ፈልጋለሁ ተብሎ ቡዛየው የመጣበት ምክንያትና የተገኘበት ምክንያት በዛ ነው። ቡዛየው አብሮ ነው የሚኖረው፣ እዛ ግቢ ነው የሚኖረው። ብዙ ጊዜ እዛ ቤት እዛ ሆስፒታል ይመላለሳል። ከሱ ጋር የተነጋገርንበትና ኮኦርዲኔት ያደረግንበት ምክንያት በዛ ምክንያት ነው። ቡዜ ከኛ ጋር የቀረበው ከሰዎቹ ጋር እንዲገናኝና አኔል እንዲሆኗል እንዲህ ተፈጥሯል ብሎ ለመናገር። ከኃይሌ ጋር ስልክ ተለዋወጡ፣ ከኔ ጋር ስልክ ተለዋወጠ። በዛ አይነት ምክንያት ነው ቡዜን ያገኘ ነው። አኔልን ነገ ለሚወጣበት ከሆስፒታል ለሚወጣበት ሪስክ ከኛ ጋር ተነካክሮ ከወጣም በኋላ ማክሰኞና ሐሙስ ሳይካትሪስቷ ጋር ቀጠሮ ነበረው። ከዛ የሆነውን ነገር ከኛ ጋር ኮንቨርሴሽን እየተደረገ ነበር ሲቀጥል የነበረው። እኔም ወደ ቤቴ ገባው። ቤቴ ከገባው በኋላ እሱም እናቱ ጋር ገብቷል እኮ በሰላም ወስደዋለች። ከሆስፒታል አስወጥታ ውጪ ተብላለች። ይሄ ነገር ሲታወቅ ቅድሚያ እኮ የህመሙ ጊዜ ውጪ ስትባል አልወጣም ያለችበት 3 ጊዜ ተደጋጋሚ ውጪ ተብላ አድሚት የተደረገበት ማስረጃ ሆስፒታል አለ። እሱም ይመጣል እንጠይቃለን። ከዛ ውጪ ሆስፒታሉ ተባብሮ ነው የሚለውን ነገር እዚህ ጋር በጣም ጠንክሬ የነገርኩሽ ነገር ሆስፒታሉ መታመሙን ያውቃል። ታሟል። አዎ 1 ወር እሺ፣ በዛ ቢባል 1 ወር ይሄ ልጅ ታሟል። 1 ወር ታሞ ታክሞ አገግሞ ወደ ቤቱ መመለስ ነበረበት። ዘም ወደ ቤቱ ያልተመለሰበት መንገድ ይሄ ልጅ በታመመበት ጊዜ የሚፈልገውን መጠን ምግብ አልበላም። የሚፈልገውን መጠን ዶክተሮች ምግብ ያበላሉ እንዴ? ነርሶች ምግብ ያበላሉ እንዴ? መድኃኒት ብቻ ነው ሰጥተው የሚሄዱት። አቡ የሚፈልገውን መድኃኒት ያችን ሰዓት ላይ ነርሶችን በሰዓታቸው ራውንድ ሲዞሩ መድኃኒት ሰጥተው ይሄዳሉ። ወይንም ምን ተሰማህ ምን ላብራቶሪ ያለልህ ብለው የሆነ ሲክሊፍ አዘው ይሄዳሉ። ከዛ ውጪ ያለውን ሰዓታቶች አትሊስት በየጊዜው ያለውን ሰዓታቶች እናቱ ናት ከጎኑ ያለችው። የሚፈልገውን ምግብ ተመጣጣኝ ምግብ ሳይሆን ቱቦ ተብሎ ወተት ከሆነ እኮ የሚፈልገውን መጠን ወተት ካላገኘ ይሄ ልጅ አይጎዳም።
የሚፈልገውን ያክል ሊሚት ለሱ የሚገባውን የእድሜውን ያክል ካቅሙ በላይ አይደለም የእድሜውን ያክል ምግብ ካላገኘ ይሄ ልጅ አይጎዳም አይደለም አልጋ ላይ ታሞ የተኛ ሰው እኛ በቀን ስንቴ ነው የምንበላው በቀን ስንቴ ነው የምንበላው ስለዚህ ለወራት አይደለም ለሳምንት ያልበላ ልጅ ምንድነው የሚሆነው አንድ ወር ነው አይደለ ታሞ ተኝቶ ይነያት ልበል አንድ ወር ከተኛ ያ ልጅ በየጊዜው በጣም እንዲያገግም ስቴብል እንዲሆን ገና እንዲሆን እኮ የተመጣጠነ የተለያየ ነገር ሊሰጠው ይገባል ስለዚህ ሰውም ሆነን የሚያስፈልገንን ከኛ ምግብ እንጀራ ምንበላ ከሆነ እኮ ነገ ፍሩት ካልበላን የሆነ ነገር ካልበላን እኮ አቅም ያንሰናል ከውስጣችን የተመጣጠነ ነገር የማያገኝ ሰው እኮ አቅም ያንሰዋል እንኳን ታሞ የተኛ ሰው በዛ አይነት ምክንያት ነው ያንን 4 ወር ይሄ ልጅ ሌላ ተጨማሪ 4 ወር ሊተኛበት የቻለው ምክንያት ዋይናት ለምንድነው ያቺ አንድ ወር እቺ ሴትዮ ሰው በመጣ ቁጥር የምታገኘው ገቢና የምታገኘው ነገር ያ ነገር ወደ እንደዚህ አይነት ነገር ሊገፋፋት ችሏል ያም እየመጣ ታሞ በነበረ ሰዓት የሆነ ነገር ያደርግላታል ያም እየመጣ የሆነ ነገር ያደርግላታል ሰሟን ደግሞ ከልጇ ቤተሰቦች ኤክስትራ ነገር ይደረግላታል ስለዚህ ይሄ ነገር ጣማትና ተመቻትና ያ ከዛ መውጣት አለመፈለግን ነው የመረጠችው ሰው መጥቶ ሲጠይቃት እንኳን ኧረ ልጄ ዛሬ እንደዚህ ሆነኩ ደና ነው አንድም ቀን ብላ እንደማታውቅ ነው መነግርሽ ዛሬ ኧረ እንደዚህ ሆነኩ ነው መጥቶ ጠይቆ የሄደውን ሰው ሁሉ በተስፋ እኮ ልጄ እግዚአብሔር ይመስገን ደና ነው ትላለች ግን ያንን ነው የሰማሁት አውቃለው መልካምነት ይኖራል ምንም ይኖራል ውስጧ ችግር ሊኖር ይችላል ተበድላ ሊሆን ይችላል ምንም ሊሆን ይችላል እኔ ግን ያየሁትን የሰማሁትን ነው ያልሰማሁትን ይሄ ነው ብዬ መዋሸት አልችልም አልናገርም ከማለት ነው እንዲህ ላፊ ግልጽ ተናገርሽ አትናገሪያት ብባል በክፉ አይደለም እየተናገርኳት ያለሁት አትሊስት ይሄንን ነገር ነግሪያት እንደ እህትነትም እንደ መልካምነትም አው ይሄን ነገር እንደዚህ ብያለሁ እንዴ ችግር የለውም እሺ ይቅርታ በዛን ጊዜ አልታወቀኝም ነበር እኔ እንደዚህ ሆኜ ነበር ጭንቀት ነበረብኝ ችግር ነበረብኝ እኔ ኢሞሽናል ሆኜ ነው ይሄን ሁሉ ማደርገው ብሎ ሰው ይላል ግን እንደዛ ብዬ አይደለም መጨቆናት በፊትም አንድም ቀን እዛ ተቀምጬ ጸልይላት መከራት ቪዲዮ ላይ አዳምጪ አንድም ቀን ክፉ ቃል ተናግሬያት አላውቅም አኒ ልዬ ባክለና ተጸልይላት ስለው እኮ የመለሰልኝ መልስ አረ ጊዜ እሷ እኮ ብሎ አንገቱን ይደፋብኝ እዩ ቪዲዮ ላይ ከዛ ውጪ እናት መልካም ናት ይሄን ያክል ጊዜ ተደፍታ ይሄን ያክል ጊዜ አሳክማክ እንደዚህ ሆነክ ለምን ለናትስ ለሷ ብዬ ምን ላድርግ እሺ የምትበላው ምግብ ሲጠቅምሃል ትፈልጋለህ ሌላ ምግብ ነፍሴን ያተርፍልኛል ነው ያለኝ ታዳምጪዋለሽ ከቃሉ ነፍሴን ያተርፍልኛል ባያጠግበኝም ነፍሴን ያተርፍልኛል አትሊስት የዚህ ልጅ ቪዲዮ እዚህ ሐሳብ ላይ አይወጣም የሰማሁትን ግን እናገራለሁ አንቺ ብቻ ስለምትሰሚ ነፍሴን ግን ያተርፍልኛል መብላት እየፈለክ ካልኩት መብላት እፈልጋለሁ ግን ወደ ላይ ይልሃል ስለምባል ቱቦ ስላለ ባፌ መብላት አልፈልግም አንቺ ከመጣሽ ነው በእጄ ባፌ መብላት የጀመርኩት እዛ ሰዓት ከነቃን በኋላ ራሱ እሷ አውቃ ከምንስ መስጠት ከጀመረን ራሱ ተውታ አትስጡት ይበዛበታል አንጀቱ አይችልም እያለች ነው የምትከለክለን ፕላምፕሌት የምትከለክል ፕላምፕሌት ተሰጥቶት እኮ ፕላምፕሌት ለሁለት ቆርጣ ስጭኝ እያለቀሰ ፕላምፕሌቱን እንኳን አትሰጠው ይሄንንም ነርሶቹ ያውቃሉ የሚፈልገውን ስጡ ታምራት የሚባል ነርስ አለ እኔ ስቶር ላይ በጣም ብዙ አለ ፕላምፕሌት የሚፈልገውን ያክል ነገር ስጩ ለምን የዛ ሰዓት አፍ ነበረዋ ከለከለችኝ ብሎ ተናገረ ጊዜ የሰማነውን መድገም ፈልገሽ ነው የልጅ ኮሜንት ላይ ተደገመ ይሄን ሁሉ እኮ ሰምተናል ከትናንት ወዲያ እያሉ ነውና ድጋሚ ነው እየነገርሽን ያለሽው አዲስ ነገር ተናገርኩኝ ስላልነበር ዲቴል ነገሩን እኔ አልተናገርኩም ሀቢባ ላንቺ ነው እንጂ የመጀመሪያ ቀን የተናገርኩት ለህዝቡ አልተናገርኩም ሀቢባ ለህዝቡ ይሄን ነገር አልተናገርኩም ያው ላይቭ ላይ ተወራ ነገር ለህዝብ አይደል በውስጥ ለብቻ አይደለም የነገርሽኝ ላይቭ ላይ የተናገርሽውና ላይክ የዛለ ጮኸሽ ስላወራሽ አሁን ረጋ ብለሽ መድገም ፈልገሽ አልተናገርኩም አለምልሽ ይሄ ነው በስሜት ስለተናገርኩኝ ስለነበረ ትጮሃለች እንደዚህ አውሬናቱ ላይ ያለኝ አካል ስላለ በዛ አይነት ምክንያት ልናገር ከማለት ነው ሀቢባዬ ሰምቻለሁ ልጅቷ ታስፈራለች አውሬናት ተብያለሁ ከዛ አይነት ምክንያት ነው
ኦኬ እሺ። ለዛ ነው ቀስ ብዬ ላስረዳ። ቤትሽም እንዲህ ነው ተብሏል፣ አሉባልታ ነው ተብሏል ስለተባለ ይሄ የተከበረ ቤት ነው አይደለም። የኔን የዓለምን ችግር የሚፈታ ቤት ነው። አሉባልታ ይዤ አልመጣሁም፣ ሀቅ ነው ይዤ የመጣሁት። እንኳን የሀቢባ ቤት አሉባልታ ሊወራበት ስንት ችግር ስንት መከራ የሚጠበቅ ነው። ሀቢባዬ ይሄ የመጨረሻ ቀን ስለሆነ መንገር ያለብኝ ነገር ይበቃኝ። እሺ ጊዜ አንድ እድል እንስጣት ለኤደን። ድጋሚ ኔትወርኳ ሳይነቅራት አንቺ የተሻለ ኔትወርክ ስላለሽ ጊዜ ጨርሻለሁ። የፖሊሶቹን ብቻ ተናግሬ እወጣለሁ። ጨርሻለሁ። እኔ አትወጪም፣ ቁጭ ነው የምትይው እዚህ እስከ መጨረሻው እስከሚያልቅ። አዎ የቀረውን የፖሊሶቹን ኬዝ ልናገር። ኦኬ እሺ፣ የፖሊሶቹን ኬዝ ከሷ ቀጥሎ መናገር ትችላለሽ። ኔትወርኩ ድጋሚ ሳይነቅላት። የእሷ ኔትወርክ እያስቸገረ ነው በጣም። ያንቺ ኔትወርክ ይሻላል። አመሰግናለሁ። እሺ ኤደን ቀጥይ። ኤደን ሚውት አድርግ። እኔ አንድ ጥያቄ የሆነብኝ ነገር ደጋግሞ ጭንቅላቴ ላይ የሚመላለሰው ነገር፣ አንድ ሆስፒታል ውስጥ አንዲት እናት አንቺ በምትዩ ደረጃ ልጇን ስትበድል እያዩ ነርሶቹ የተማሩ ሆነው ጤና ተምረው ለምንድን ነው ለፖሊስ የማያመለክቱት? ለምን ለህግ አካል አያመለክቱ? እየበደለች እንደሆነ እኮ አይታወቅም እዛ ጋ። እኔ እሱ እኮ የነገረኝ ለእኔ የመጨረሻ ጊዜ ያውቃሉ ነርሶቹ ራሱ እየለመኗት ምንድን ነው ቆርሳ ግማሽ ነው የምትሰጠው። እነሱ ራሱ ስጭው እያሏት እየፈለጉ እኔ ያነቃ የዛች ቀን የዛች እኔ የኖርኩባት 10 ቀኗን ቀን ነዋ የመጨረሻ ጊዜ እኮ። ስለዚህ ይኸውልሽ አሁን እሱ ራሱ ምን ብሏል መሰለኝ፣ ቀን ልጁ አፍኖሮት መናገር እስከሚጀምር ድረስ ነው። ይሄ ልጅ እኮ አፍኖሮት አልተናገረም። አቡዬ አፍኖሮት ተናግሮ ራሱ ምን ብሎኛል መሰለሽ፣ በአፍንጫ አትክተቱብኝ በአፌ መመገብ እችላለሁ እያልኳቸው ነርሶቹ አልሰማም ብለው የእናቴን ሰምተው የእናቴን ሰምተው ነው። ይኸውልሽ ምን አለ ነርሶቹ የእናቴን ሰምተው ኦኬ ነው በአፌ መብላት እየቻልኩ በአፍንጫዬ ጎማ ያስገቡልኝ፣ እሱ ደግሞ ያማል ሲገባ ብሏል አይደል? አንቺ እንደዛ የተደረገለት ያ ጊዜ እንደዛ የተደረገለት 1 ወሩን ትሪትመንት ከጨረሰ በኋላ 1 ወር ትሪትመንት ከጨረሰ በኋላ ይኸውልሽ መቼ ትሪትመንት በኋላም ሆነ በፊትም ሆነ አሁን እኔ የ10 ዓመት ልጅ አለኝ። ሆስፒታል ይዤው ስሄድ እኔ አርግ ያልኩትን አይደለም ዶክተር የሚያደርገው፣ ልጄን ነው ስሜቱን የሚጠይቀው። ምንህን ነው የሚያምህ? የቱ ጋር ነው የሚያምህ? ልጄ እዚህ ጋር ነው የሚያምህ እያለ እኔ ኖ እዚህ ጋር ነው የሚያመው፣ ዝም ብለህ እዚህ ጋር ቅደደው ስላልኩት አይቀደውም ዶክተሩ። ለዚህ ጋር መድኃኒት ስጠው እዚህ ጋር አይደለም የሚያመው ስላልኩት አያረግም። እኔን ሳይሆን የሚሰማኝ ልጁን ይሰማዋል፣ ይጠይቋል። የቱ ጋር ነው የሚያምክ? ምንህን ነው የሚያምክ ብሎ ይጠይቀውና ከዛ እሱ ያለውን ቦታ ነው የሚመረምረው እንጂ እኔ ኖ ልጅ አያውቅም እዚህ ጋር እንደሚያመው እዚህ ጋር ያለው ተሳስቶ ነው አያውቅም እዚህ ጋር ነው ዶክተር ብለው አለ አኔል እዚህ ጋር ይኸውልሽ፣ የዛ ሰዓት ላይ እኔ አልነበርኩም። እኔም ለዶክተሩ ጠይቄያለሁ፣ ለዶክተር ስፔሻሊስቱ ዶክተር ኤንጂቲዩቡ ለምንድን ነው ጠይቅ ኤንጂቲዩቡ ለምንድን ነው እንደዚህ የሚሆነው ብዬ በጠየቅኩት ሰዓት ላይ እናትየው በተደጋጋሚ ቮሚት ያደርጋል የበላው እንዳለ ይወጣል ብላ እያለች እያስጨነቀች ነበረ። በዛን ወቅት ልጅ አንተ ንገራት፣ እኔ እዛ ሰዓት ስላልነበርኩኝ የጠየቅኩበትን ኬዝ ግን ጠይቄያለሁ። ለምንድን ነው የገባበት አልፈልግም ብለዋል እኮ ብዬ ስጠይቅ ያኔ እኔ በምጠይቅበት ጊዜ ይሄ ለምንድን ነው ይገባል ብዬ ስጠይቀው አይ አይቻልም አይሆንም ብሎ የመለሰልኝ የዛን ጊዜ ነው። ለዚህ የዛ ሰዓት ስለነበረ በዛን ሁኔታ ነው እንደዛ የሆነ የተደረገበት በዛ አይነት ምክንያት ነው። እሺ አንዴ እሱ እንዲናገር እድል ስጪው። የዛን ሰዓት ትንሽ ቦሚት ነበረኝ፣ ወደ ላይ ደም ነበረ ትንሽ ምግብ ከቀመስኩ በኋላ ማለት ነው። እና ያ ቦሚት ደግሞ እንዲቀንስ ተብሎ ምግብ አይበላም ነበር የሚባለው የዛን ሰዓት። ስለዚህ የእውነት አስመልሰህ ታውቃለህ ማለት ነው። በመጀመሪያ ሰዓት ላይ ትንሽ ቦሚት ነበረ። ያ ቦሚት አለ ብላ ዶክተር በመጡ በራውንድ ሰዓት ላይ ቦሚቱም ከጠፋ በኋላ ትንሽ ምግብ ከቀመስ ከጠፋው በኋላ ራሱ ቦሚት አለ ብላ ትናገር ነበር።
ያንን ወሬ ሰምተው ነው በቃ የበላው ምግብ ውስጥ የማይቀመጥ ከሆነ ትቦ ይደረግለት የተባለው። ከዛ እኔ በዛን ሰዓት አልፈልግም ብዬ ነበር። እና እንደዛ ነበረ። ጨርሻለሁ። ይሄንን ነበር ልልሽ ነበር። እሷ አልነበረችም በዛ ሰዓት። ይሄንን መንገር የፈለኩት ለዛ ነው። እሷን ያቆረጥኳት ለዛ ነው። እሺ እኔ አልነበርኩም በዛን ወቅት። ግን ለምንድን ነው ያኔ ቱቦ ይውጣልኝ መብላት ፈልጋለሁ ለኔ ሲለኝ ከመውጣቱ በፊት ሄጄ ማማከር ያለብኝ ዶክተር ነው መጠየቅ ያለብኝ። ለምንድን ነው የገባው ባፌ በላለው ማለት ችሏል ይሄ ልጅ ብዬ ሄጄ ሳናገረው ዶክተሩን እሷ ቮሚት እያደረገ ነው ተቸግሯል ስላለች ነው ምን አሁን እኮ ባፌ በላለው ብሏል ብዬ ስላቸው ነው ነርስ ታምራት መጥቶ ያንን እንትን አውጥቶት ባፉ መብላት የጀመረው የዛ ሰዓት ላይ። ያቺን እኔ ባለውበት ሳምንት ነው የምነግርሽ አቡ። ያቺ ሳምንት የ10 ቀኗ ወሩ 18 ቀኗ ናት የኔ ታሪክ። ከዛ በፊት ያለውን ግን አላቅም። ታሞ እንደነበር ያንዶሩንና ከዛ በኋላ ያለውን ሂደት ነው። አይ ዶክተሮቹ ለምንድን ይሄንን እንትን አይሉም ከማለት ልጁ በምግብ እንደተጎዳ ያውቃሉ። ግን በምግብ የተጎዳ ልጅ አስተኝቶ እኮ ትሪት ይደረጋል እኮ። ተተኝቶ ድጋፍ ይሰጣል፣ ትሪት ይደረጋል። ኢንሹር ፕላምፕሌት የተባለው እኮ ይሄ ልጅ በምግብ ስለተጎዳ ነው። ከዛ በተጨማሪ ደግሞ ግሉኮስ ይሰጣል፣ ትሪትመንት ይደረጋል በምግብ የተጎዳ ልጅ። እንደዛ እያሉ ነው ሲሰጡትም ሲያደርጉት የነበረው። ለምንድን ያለው ሁኔታ አልቆ ይሄ ልጅ አቅም ኖሮት እስከሚወጣ ድረስ ነው ያ የሆነው። ኦኬ እሺ፣ እኔ ያልገባኝ ነገር እኮ ነርሶቹ አያውቁም አልሽ። ከትናንት ወዲያ ምን ብለሻል? እያንዳንዱን ነገር በዶክተሯ ትዕዛዝ መሰረት እየቀረጽኩኝ መረጃ ለዶክተሯ ቪዲዮ እሰጥ ነበር ብለሻል። ስለዚህ ኦልሬዲ ዶክተሯ ኢንፎርም ሆነለች። ይሄ ልጅ በእናቱ እየተበደለ ልጨርስ ማሬ፣ ይሄ ልጅ በእናቱ እየተበደለ እንደሆነ፣ ምግብ እንደማይሰጠው፣ መድኃኒቱን በስነስርዓት እንደማትሰጠው እያሳወቀች ነበር። ሰው ዶክተሯ እንደ አንድ የጤና ባለሙያ እንዴት ኃላፊነት ተሰምቷት ለህግ አካል አሳወቀችም? እንዴት ዝም አለች? እሱ አፍ አውጥቶ የዛ ሰዓት ዶክተር ህይወት ያለችኝ ቮይሱ እንደላከችልኝ እንደነገርኩሽ እሱ አፍ አውጥቶ እስኪናገር ድረስና ይሄ ልጅ አቅም ኖሮት በቃ ተንቀሳቅሶ ስቴብል ሆኖ እስከሚወጣ ድረስ ነው። እነሱ ራሱ አቅም እስኪኖረኝ ድረስ ነው እያለ የነበረው። ደምጣለች። ቅድም እኮ አያውቁም እኮ አልሽኝ እኮ። አሁን ደግሞ ያውቃሉ፣ ግን ራሱ እስኪ አገግሞ በግሉኮስ ወጣ ነው የማያውቁት። እኔ መናገር ከመጀመሪ በፊት ነው አቡዬ መናገር የጀመርኩት። እኮ 1 ሳምንት ነው 18 ቀን አንቺ እዛ ሆስፒታል ውስጥ ነበርሽ። 18 ቀን የቆየሁት መናገር የጀመርኩት ግን ከዛ በፊት እኮ ለማንም አልተናገርኩም። ከዶክተር ግን አንድ የተማረ ሰው የጤና ባለሙያ ኃላፊነት የሚሰማው ሰው አንድ ፔሸንት ሆስፒታል ውስጥ በወላጁ እየተበደለ ከሆነ ለህግ የማሳወቅ ኃላፊነት አለበት የተማረ እንደመሆኑ መጠን። በዛ ላይ የጤና ባለሙያ ሲሆን ደግሞ ኃላፊነቱ ይጨምራል። ስለዚህ ሳምንት ሙሉ ዝም ከሚሉ ሳምንት ብቻ እኮ አይደለም ከሆስፒታል ወጥቶ ቤት ገብቶ ተደብድቦ ፖሊስ ጣቢያ እስኪሄድ ድረስ እኮ እነሱ ዝም ብለዋል እኮ አይደለ? እኔም ወረቀት ይዤ ሄድ ከፖሊስ ጣቢያ የተሰጠኝ ወረቀት አለ አሳይቼሻለሁ አይደለ እንዴ? ስለ ልጁ እንደዚህ ያድርጉ፣ መረጃውን እንደዚህ አድርጋችሁ በመርማሪ አስረስም መሰረት ከጊዜ ጋር ሆናችሁ ማስረጃውን ስጡ ሲባሉ የዛን ጊዜ እንኳን በምጠይቅ ሰዓት ሆስፒታልም እያለው ጠይቅ ያለው እንደዚህ እኔ የዚህ ልጅን ኃላፊነት ወስዳለው ጠይቃለሁ ብዬ መምል ሰዓት እናት ናት የእናት የሂስትሪ በዶክተሮች ደረጃ በነርሶች ደረጃ የአንድ ታማሚ ሂስትሪ ለማንም ይሄ ብሎ አይሰጥም ብለው ነው ምላሽ ይሰጡ። አይሰጥም። ግን አንቺ ከተናገርሽ በኋላ እነሱ ምን አደረጉ? አንቺ ኢንፎርም አደረገሻቸው በመረጃ በቪዲዮ ሰብስ። ስለዚህ ዶክተሯም ተጠያቂ ናት። ዶክተር ህይወት የምትያት ነርሶቹም ይሄ የምትናገሩ ነገር ሁሉ እውነት ከሆነ ዶክተሯ ተጠያቂ ናት፣ ነርሶቹ ተጠያቂ ናቸው። አሁን አንቺ ከትናንት ወዲያ ያልሽው ላይቭ ሪካርድ ላይ ደግሜ ትናንትና ስሰማው ዩቱቤ ላይ ገብቼ ወደኋላ አድርጌ ስሰማው ሳይታመም ገንዘብ ኤደን ገንዘብ ለማግኘት በሱ ከልጇ ከእድላዊት አባት ከአሜሪካ ካለው እንዲላክላትና ልጄ ታሞብኛል ብላ
ከሱና ከአክስትየው ገንዘብ ለማግኘት ብላ ያልታመመ ልጅ ታመመ ብላ ሆስፒታል እንዳስተኛችው ነው። ስለዚህ አንድ ያልታመመ ሰው ታመመ ብሎ አንድ ሰው ሆስፒታል ሲያስተኛ ሆስፒታሉ ከሆነ ሆስፒታሉ ብቁ አይደለማ። መርምሮ ጤነኛንና ታማሚን ማወቅ ካልቻለ ኦኬ በምግብ ጉዳት ነው ከተባለ ይህ ልጅ ለምን ምግብ ተጎዳ? እናትየው ምግብ ስለማትሰጠው ከተባለ የእናትየው ምግብ አለመስጠት ልጇን በምግብ መበደል በህግ ያስጠይቃል። ስለዚህ ይህን ካወቀ ሆስፒታሉ፣ ዶክተሮቹ፣ ነርሶቹ እያንዳንዱ አካል ተጠያቂ ነው። አንቺ አንድ ዜጋ አንድ ልጅሽን ልታስታምሚ ሆስፒታል የገባሽ ሰው ኃላፊነት ተሰምቶሽ ቪዲዮ ቀርጸሽ መረጃ አቅርበሽላቸው ይሄ ሁሉ ነገር አንቺ አቅርበሽላቸው እነሱ ምንም ካላረጉ ተጠያቂ ናቸው። ይሄ መታመሙን የአንድ ወሩን ህመም ታሟል ሀቢባ እዚህ ጋር መጀመሪያም ተናግሬ ስለነበረ የገባበትን ኬስ ህመሙን ጨርቅ በዛን ወቅት ግን መውጣት የነበረበት ልጅ ነው በምግብ ተጎርቶ እዛ ጋር ይገባ እግሩን ታሞ ነው የገባው ብለሻል። እግሩን ታሞ በ18 ቀኑ ድኖ ውጣ ሲባል እንዲወጣ አልፈልግም ስትል መብት አላት። 18 ቀን ይሁን ወር ይሁን አንድ ወር ነው አንድ ወር ዋቴቨር አንድ ወር ድኖ ለቀህ ውጣ ሆስፒታሉ ድነሃል ተብሎ እናትየው ሆስፒታሉ ሆቴል አይደለም። ኦኬ አንድ ሰው ዝም ብሎ ሊተኛበት አይችልም። ድነሃል ውጣ እየተባለ እናትየው አይ እንዲወጣ አልፈልግም ብላ ስታስቀምጥ የአባቷ ቤት ነው ወይ? ለምን ዝም አሏት? በዛን ወቅት በአንድ ወሯ ጊዜ ይሄ ልጅ ምግብ ባለመሰጠቱ ሬዚስታንስ እያጣ መጥቷል። አቅም እያጣ መጥቷል። ወደ ሁለተኛው ስቴፕ እየደረሰ ነው። ስለዚህ ስቲል ህመም ነው ማለት ነው። ስቲል ተነስቶ ቆሞ ከሆስፒታሉ ለቆ መውጣት ካልቻለ ስቲል ይሄ ልጅ ታማሚ ነው ማለት ነው አይደለም? ከነዚሁ በድጋፍ ይሄድ ተብሏል። ውጭ አስወጪ ተብላለች። አላስወጣም አስወጪ ተብላ ሳታስወጣ ስትቀር ሆስፒታሉ በቃ ከአቅሜ በላይ ናት ብሎ ተዋት። ፖሊስ ጠርቶ ሆስፒታሉ ለቃ እንድትወጣ ለምን አላረጋትም? በጉልበቷን የተቀመጠችው ውስጥ ጳውሎስም የላክናት በእንደዚህ አይነት ኬዝ ነው። የዛ ሰዓት እኔ ነበርኩኝ። ይህንን መናገር እችላለሁ። ጳውሎስም የላክናት በእንደዚህ አይነት ኬዝ እኛ እንደዚህ አይነት ነገር ነው። አትሊስት ሌላ ከዚህ በላይ ሜዲካል ኬዝ ስለሌለው መግባት እችላለሁ። ትሪትመንት ይታከም በሌላ ኬዝ አሁን ትንሽ ተስተካክሏል። ትሪትመንት ስለሚያስፈልገው በሌላ ኬዝ ይታከም። ጊዜ አንቺ ጥሩ ኔትወርክ ስላለሽ እሷ በመከራ ነው ኔትወርኳ እየሰራ ያለው እና እድል እንስጣት። እኔና አንቺ አብዬ አሁን ገና ስልኩን አጥፍቼ ምናምን ትንሽ ኔትወርኩ ሰብሰብ አለ። እሺ ጀምሪ፣ እየሰማን ይኸውልሽማ ሲጀመር 18 ቀን ቆየሁ አለች እንጂ 18 ቀን እኔ አላውቃትም። እዛ ሆስፒታል 15 ቀን 14 ቀን ነው። ሶስቷን ቀን እንደተባለው እዚህ ከዚህኛው ሆስፒታል እኔ አሁን መደጋገም ሆነብኝ ይሄ ነገር። ሶስቱን ቀን እንግዲህ ይሄንን ነው የምታወራው፣ አንድ አይነት ወሬ፣ የተለየ ነገር የለም። ሶስቱን ቀን ሄድኩኝ እዛ። ከሶስት ቀን እዛ ስንላክ በሳይካትሪስት እንዲታይ ነው። እነዛ ብቁ ሳይካትሪስት እዛ ስላሉ ልጁ ሳይካትሪስት እንዲያየው ተብሎ ነበር የተላከው እና ሳይካትሪሱ እንዲያየው ተብሎ ተልከን 3 ቀን ስንቆይ አዩት። ሳይካትሪስቶች ሁሉም ሳይካትሪስቶች አዩትና ሜዲካል ምርመራው ይጠናከር ተብሎ ተመልሰን ወደዛ መጣን፣ ወደ ሚኒሊክ ማለት ነው። እንግዲህ እሷ እኛ እንደወጣን ትግባ አላውቅም። 3 ቀን ቆይቻለሁ ብያሽ እኛ ልንገባ ቀን አላውቅም፣ ብቻ መቼ ትግባ ግን እኔና እሷ እዛ ክፍል ውሸት ነው ከውሸት የራቀ ነው። 18 ቀን አልቆየችም እሷ። ሲቀጥል ደግሞ ልጁ አለ እኮ የኢንፌክሽን ደረጃ መድኃኒቶች ነበሩ። አንደኛ ደረጃ መድኃኒቶች እስከ ስንት ቀን ነው? እስከ 21 ቀን። ሁለተኛውም እንደዚህ እስከ 21 ቀን ቀጠለና አለ ሶስተኛ ኢንፌክሽን ደረጃ መድኃኒት ሲሰጥ እንግዲህ 21 ቀን ስንት አስቢ፣ 40 ምናምን ቀን በወሩ አይደለም። መጨረሻ ሁሉን የኢንፌክሽን መድኃኒት ይሰጡት ያልቅና ምን ተባልኩ አሁን ይዘሽ ውጪ ስትባል እምቢ ያለችበትን ፓርት ልንገርሽ ብዬ ነው። ውጪ ስባል አንደኛ በአፍንጫው ቱቦ ገብቷል፣ ምግብ አልበላም ብሎ ማለት ነው ያ የገባው እንጂ እኔ የትኛውን ነርስ አይደለም ደግሞ ቱቦ የሚከተው እኮ ዶክተር ነው። እንዴት ብሎ ነው ነርስ መድኃኒት ይሰጣል እንጂ ቱቦ አይከትም። ዶክተር ተጠርቶ መጥቶ ነው ቱቦ የከተተለት ከመጀመሪያው ምግብ አልበላም እያለ ሲዳከም ማለት ነው። በኋላ
ሁሉም መድኃኒት ይሰጡትና እንግዲህ ውጪ ወደ ቤት ይዘሽ ሂጂ የተባልኩበት በዛ ሰዓት 18 ኪሎ ነው ሄድች እንዳለችው እንግዲህ እኔ ስመጣ ነው የተነሳው ምናምን እንዳለችው እሱ የቀን ግጥምጥሞች ሊሆን ይችላል አይታወቅም። ከዛ ምንድነው ይሄ በቃ ሁሉን አይነት መድኃኒት ሰተነዋል። ከዚህ በኋላ እባክሽን ይዘሽ ውጪ ተባልኩኝ። በቃ አሁን ለሌላ ሆስፒታሎች ለሚፈጥሩት ኢንፌክሽን ተጋላጭ ሊሆን ስለሚችል ሲሉኝ እሺ አልኩኝና ውድ ላይት እሺ አላልኳቸውም። እኔ ትቦ ይዞ እንደዚህ በትቦ እየበላ እንዲህ እየተዳከመ እንዴት ነው ይዤ ወደ ቤት የምወጣው? ኦክሲጅን ነቅዬ እኔ ይሞትብኛል፣ ይዤ ወደ ቤት አልሄድም አልኳቸው። በቃ አሉና ተነጋገሩበት። ይሁን ምን አላውቅም። ቀጠለ እንግዲህ በዛ መሀል ነው እቺ ሰው ወደዚህ የመጣችው። ሲቀጥል እኔ ነኝ አይደል ረጅም ልጠይቅ የምፈልገው አንድ ነው እቺ ሰው ማለት ወደዚህ ያስተጋባ ነው ድምጽ ግን አብረህት ስትገባ ነው እየሰማሽ ነበር። የአብረህት ነው እየሰማንሽ ነው። ቆይ የአብረህት ነው ሚውት አድርጋለች። አሁን ቀጥይ። ከዛ በኋላ ሲቀጥል ነርሶቹ እኔ ነበርኩ ሳስታምመው የነበርኩት እኔ ነበርኩ አጠገቡ ያለው። ከምንም በላይ ደግሞ እኔ ነኝ አይደል እናት ከሷ ጋር በአጭር ጊዜ ውስጥ የዚህን ያህል ክሎዝ ሆነው ሚስጥራዊ ሆነው ለምን እኔ እያስራብኩት ከሆነ ምግብ መብላት እየፈለገ ትቦ አስተክዬለት ከሆነ እሷ ይሄንን ነገር ስትጠቁማቸው አስጠርተው እንደ ተጨንቀውለታል። በጣም ከላይ እስከ ታች ስለሱና ስለቱ ሁለቱ ልጆች ነበር የተጨነቁለትን ነገር እንዴት ለሷ የዚህን ያህል ቦታ ሰጥተው እሷ የምትላቸውን ብቻ ሊመሩ ቻሉ? ነይ ተብዬ እንዲህ ነው ተብሎ በግልጽ ቢነገር ይሻል ነበር። ምንም የማውቀው ነገር የለም። እንደነገርኩሽ ነው። አሁን ወሬ መደጋገም ነው የሚሆነው። እንደነገርኩሽ ነው። እንደመጀመሪያው ነው። ችግር ያለው ከስተጀርባ የሆነ ነገር አለ እንጂ ለዚህ ልጅ ታስቦ አይደለም። ይሄ ልጅ መሳሪያ ነው። መሳሪያነቱ ደግሞ ይልሽ እኔ ይህች ሴቷን ልጅ ስወልድ እንደ ባጭሩ ንገርሽ አባትየው የሰባት ወር ልጅ ሆነ ድምፁ ጠፋ፣ የገባበት ጠፋ። በዛ ምክንያት አክስትየው ጋር ተቀራርበናል፣ ቤተሰብ ሆነናል። ከገነት ከምትባለው እህቱ ጋር እየሄድኩ አድራለሁ። የሚያስፈልገውን ነገር ለቤት ታሟላ ነበር። እሱ ድምፁ በጠፋ ጊዜ እሷ ብቻ አይደለም ሁሉም እህቶቹ ወንድሞቹ። ከዛ ምን መጣ? ልጅቷን ስጭን አንቺ አረብ ሀገር ሄደሽ ስሪ ያለች። ከፈለግሽ ሁለቱንም ልጅ ሊይዝልሽ ይችላለሁ ስትለኝ አልሄድም አልኳት። በዛ ነው እየተሸካከርና ይሄ ዘለፋ የሚባል ነገር መጣ። አሁን አንድ ታርጌቱ የምነግርሽ ነገር ምንድነው? ለልጁ ታስቦ አይደለም። ልጁ መሳሪያ ነው። አድርግ የተባለው ነው እያደረገ ያለው። ምንም ማድረግ አይችልም። ለምን? አንደኛ ወደ እኔ እንዳይመጣ አውሬ ተደርጌ ተስዬበታለሁ። መሄጃ ስለሌለው ምንድነው የሚለው የተባለውን ነገር እያደረገ ነው የሚኖረው። እኔ አብዛኛው ነው ቅድም ያወራችሁ ቁርጥ ያለ አልሰማሁትም፣ ግን ተደጋጋሚ ወሬ ስለምታወራ በሰማውን ባልሰማም ችግር የለም ብዬ ነው። በኋላ ይሄ ነገር ሲፈጠር በቃ አሁን ቤት በኩል ነው አንቺ ሄዳ ልጠይቃት የምፈልገው። ከገነት ጋር እንዲህ ቤተሰብ ይሆንሽው አትዋሺ። አንድ ቀን ሰወልድ ላልሽ ውሸት ነው። ሄደሽ ቤት ታድሪያለሽ፣ ትጋበዣለሽ፣ ብዙ ነገር በጣም ቤተሰብ ነሽ ከገነት ጋር። በደንብ እየረዳችሽ ነው አኔልን ያልሽው። ይሄ ግልጽ ነው፣ ግልጽ። ለምን ብዙ ነገር ሞክራ አቅቷታል። ገነት ደግሞ እኔ ወይ ጨክኜ ድላዊትን ካልሰጠኋት ድላይትን ግን አልሰጥም፣ ወይ ደግሞ ሞቼ ድንጋይ ካልተጫነብኝ በቀር አጀንዳ እየቀየረች ዙሪያዬን ትዞረኛለች እንጂ እማትለቀኝ ሴት እንደሆነች አውቃለሁ። አሁን በአንቺ እየተጠቀመች ነው። ለሐቅሽ፣ ለክርሽ፣ ለእውነትሽ ስትይ ትክክለኛውን መንገድ ሂጂ። እኔ የምልሽ ይሄንን። እኔ ዛሬ ብዙ ማውራትም አልፈልግም። ችግር ያለው ተልኮ ነው። በቃ አንድና አንድ ምንድን ነው? እኔን እታሰራለሁ፣ እቺ ልጅ ከኔ ትነጠቃለች። እቺ እናት ብቁ አይደለችም ልጆች ለማሳደግ እባላለሁ። ከዛ በኋላ እቺ ልጅ ተነጥቃ ለመውሰድ ነው የሚፈለገው።
በቃ አሁን ተልኮ ገብቶኛል። ምክንያቱም በቀደም በእንጀራ አባቷ ትቀጠቀጣልና አፒውስ ትደረጋለች የሚለው ላይ እኔ ቻርጅ ዘጋብኝና ብዙ አልሰማሁትም። እዛ ጋር ዞሮ የመጣበት ምክንያት ዞሮ የት መጣ? እድላዊት ጋር ከእናት በላይ ለልጆች የለም። እኔ ያልኩት ምንድነው ይሄን ያህል ገንዘብ ልስጥሽ ልጅቷን ስጭን እኛ እናስተምር፣ እሁድ ቅዳሜ ትምጣልሽ። እሁድ ቅዳሜ እናንተ ውሰዷት፣ ገንዘቡን ብቻዬን ከምትሰጡኝ ከልጄ ጋር ስጡኝ። ልጄን እያበላሁ እያስተማርኩኝ ወይ አድላይ ታጫውቹት ትንሽ እያስተማርኩኝ እኔ ላኑራት። አይ እንደዛ ከሆነ አንቺ ጋር ሆና ገንዘብ አንሰጥም፣ እኛ ጋር የምትማር ከሆነ እንደዛ ከሆነ አትስጡኝ፣ ተውት። በቃ በተለያየ ብዙ ሰው ነው የሚላክብኝ በዚህ ልጅ ጉዳይ። ይሄ ሁሉ ሰው ዙሪያውን እድላይትን ከጄ ለማስወጣት እንጂ ለአኔ ሊያሰበለት ሰው የለም። እኔ ግን የሚያሳዝነኝ እሱ ነው። የዚህን ያህል በቃ ቆም ብሎ ያስብበት እስቲ። ይሄ ሁሉ አጀንዳ ምንድነው? እድላዊትን ከስር ያውጥቶ ለአክስት እንድሰጥ ነው። ያለዛ እኔ ሰላም አግኝቼ አልኖርም። እኔ ደግሞ እናት ነኝ፣ ሴት ልጅ ናት። የእናቷ ከለላ ያስፈልጋታል። እኔው ላሳድግ ነው ያልኩት። ይሄው 7 ዓመቷ እኔ ነኝ የማሳድጋት። 7 ዓመት ግን 7 ዓመት ውስጥ በየአመቱ ስንት ወራት አለ? በአንድ አመት ውስጥ 12 ወር አለ አይደለ? 12 ወር ውስጥ ግን አቡዬ 12 ወር ውስጥ ግን በሁለት አመት አንዴ ብልጭ የሚል ገንዘብ ይሰጠኛል። ከዛ ይቆማል። ከዛ ልጅ እኮ የልጅ ሆድ እኮ 12 በ6 ወር ወይ በ2 አመት ወይ በ1 አመት አይደለም የልጅ ልውና የሚዘጋው። ከዛ ደግሞ የሆነ ይዘጋል። ከዛ የሆነ ሰዓት ላይ ይሰጠኛል። በተረፈ በቃ በነገር ነው ጭንቅላቴ። በቃ ነገርም ሲበዛ በሽተኛ እኮ ያደርጋል አይደል? ዝም ብዬ በቃ ልጄን ባሳድግ ይሻላል ከዚህ በኋላ በቃ ከዚህ በኋላ የነሱ ነገር ይብቃኝ ብዬ መንገዴን ቀጥዬ ዝም ብዬ መኖር ስጀምር አሁን ደግሞ ዞሮ ታሰርኩ። በቃ ይሄንን የሚያክል ነገር አወጣው። እሺ ዝም በል ቆይ እንካ አንዴ ልጅሽን አባቢውና እንቀጥላለን። ችግር የለም። በቃ እንደዚህ ነው። ቅድም አስተኝቼው ነበር 10 ሰዓት ስላልሽኝ ነበር በጊዜ አስተኛሁትና አሁን እንቅልፉን ጨርሶ ተነስተው ይሄ እድላዊ ታጫውተው ብዙ እሷ ከሱ ጋር አትጫወትም። ቴሌቪዥን ላይ ናት እሷ ብታይ አትፈልግም። ልቅናታ እሱ ደግሞ ገና የ1 አመቱ ነው አይደል? አትፈልግ እሱ ደግሞ እንደዛ ነው። እና ብዙ አንድና አንድ ሁሉ እንደዚህ የምረበሸው ሀቡዬ ምንም ግልጽና ግልጽ እሷ የገነት ተላላኪ ናት። የገነትን አጀንዳ ነው እያስኬደችላት ያለችው ከልጄ ጋር በመተባበር። አንድ ሰው ያለ ምክንያት ሰው ላይ እንግዲህ ትዳርን የሚያክል ነገር ታዩ ብዙ ተብያለሁ። ያን እኔ ደግሜ ማውራትን ማሰብም አልፈልግም። አንድ ሰው ትዳሩን ይፈታል ለአንድ ልጅ ብሎ ሱቁን ይዘጋ። ለምን ይሄን ሁሉ መስዋዕት አስፈልገ? እናት በህይወት እያለች ህጉም እኮ በዛ ሰዓት በቃ በጣም እንኳን አይደለም ተስሪት በጣም በተናደድኩበት ሰዓት ልጁን ትፈልጊያለሽ፣ አሁን ልጁን ይዘሽ ትሄጃለሽ ስባል አልፈልገውም ብዬ እኮ ፖሊስ ጣቢያም ተናግሬያለሁ። ለምንድን ነው እንዲህ ያልኩበት ምክንያት አሳስሮኛል። ያልጠበቅኩትን ነገር አድርሶብኛል። እንዴት ነው እኔ እና እሱ ተማምነን አንድ ጣሪያ ውስጥ የምንኖረው ብያለሁ ለህጉም ቢሆን። በተረፈ ሆስፒታል ዙሪያ ደግሞ ለምትለው እኔ ማላቀው ሌላ ነገር ካለ አሁን የሆስፒታሉን ነገር ሊያጣራ የሚችል ህግ ነው፣ እኔ አይደለሁም። አንድን ትልቅ የመንግስት ተቋም ትልልቅ ዶክተሮች ያሉበትን ሆስፒታል እኔ እየመራቸው እኔ ትቦ አርጉለት፣ እኔ ይሄንን መድኃኒት ስጡት እያልኩ ሊመራ አይችልም። በእኔ ከኔ በላይ እውቀት ኖራቸው አይደለ እንዴ እነሱ ጋር ሄድኩት። እኔ እውቀቱ ቢኖረኝ ለምን ልጄን ይዤ እዛ ሄዳለሁ? እነሱን መምራት ከቻልኩ ለልጄ ማድረግ ያለብኝን ነገር ቤት ያላደርገው ሳልሄድ ሳልጠጋ ሀብዬ እኔ ብዙ ማውራቱ ራሱ በጣም ነው የከበደኝ። እና እኔ የምለው ልጁ መሳሪያ ነው፣ ልጁን እየተጠቀሙበት ነው። ይሄ የሚሆነው ደግሞ ልጅን ሴቷን ልጅ ከጄ ለመውሰድ ነው።
እንጂ ሌላ ምንም ምክንያት የለም። እኔ እኮ ገንዘብን ብፈልግ እኮ ቁጭ ብለሽ በየወሩ እየሰጠንሽ እድላይትን እንውሰድ ይሄን ያህል ገንዘብ እንስጥሽ ተብያለሁ። አይ ገንዘብ ሳይሆን እኔ ልጄ ነው የምፈልገው ብያለሁ። ስለዚህ ከዚህ በላይ እንግዲህ ምንም ልል አልችልም። እኔ ማውራቱ ራሱ ድክም ነው የሚለኝ። በቀደምም አውራሁ እኔ ነኝ የታመምኩት። ለምን በልጅ እንደዚህ መባል በጣም ከባድ ነው። ልጅ ሐላል ወጥቶ እንደዚህ እናቱን ማሳጣት ምናምን ከባድ ነው። ያውም በወንድ ልጅ ለእናቱ ነበር የሚባለው እና ብዙ ነገር አለ። እኔ እዚህን ያህልም ልጁ የምበድልም ሴት አይደለሁም። እንዴት የምበድለው ከሆነ ለምን ያንን ሁሉ መስዋዕትነት ከፈልኩለት ከልጅነት እስከ እውቀቱ ድረስ ለምን ተሰደድኩለት? ስለዚህ እኔ ያለችው ብዙ አልሰማሁትም። ዶክተሮቹ ይዘሽ ውጭ አሉኝ ሲዳከም ሲያልቅ በቃ ከዚህ በላይ ምንም እናድርግለት። ቤት ሲደርስ ሊስተካከል ይችላል። እኔ ደግሞ እንዴት ኦክሲጅን ነቅዬ ይሄን ትቦ ይዞ እንዴት ነው ቤት የሚገባው ነው ከዶክተሮቹ ይዤ አልወጣም ያልኩት። ያ የሚሆነው ከሶስት ወር ከሆነን በኋላ ከዛ በኋላ እሷ ብንትን ደህና እየሆነ ሲመጣ እኔ ልውጣም አላልኩም። የገንዘብ የአልጋ የምናምን እጥረት የገንዘብ እጥረት ስለነበረ የዛ የአልጋ እስኪከፈል ውጪ ሲሉኝ የገንዘብ እጥረት ማንም የላከልኝ የለም። የአልጋ ብዙ ነው የቆጠረውና ያን መክፈል ስለማልችል ነው ገንዘብ እስኪላክልኝ ነው አልኩኝ። ወልክ ወንድሜ ገንዘቡን ሲልክ ከፈልኩ ይዤ ወደ ቤት ይወጣው። ይሄ ነው ያኔ። የምትጠይቁኝ ጥያቄ ካለ ደግሞ ጠይቁኝ። ስለዚህ ዛሬ መናገር የምትፈልጊውን ነገር ከሀስከፈ ተናግረሻል። አዎ ልጄ እኔ በቃ ማለት በቃ ልጁ አጀንዳ ነው። በተረፈ ደግሞ ሆስፒታሉ ዙሪያ ለተባልኩት ነገር ይሄ ለሊት 6 ሰዓት ራውንድ ከዞሩ በኋላ ኦክሲጅን ከተለካ ይልሽማ አንድ ነርሶች ኦክሲጅን ይለካሉ፣ የሙቀት መጠን ይለካሉ 6 ሰዓት ላይ ማለት ነው። ከዛ እስከ 12 ሰዓት ድረስ የነርስ አገልግሎት አይኖርም። ድንገተኛ ነገር ሲኖርብሽ ልጁ ከታመመብሽ ምናምን ስጠሪያቸው ይመጣሉ፣ እርዳታ ያደርጉልሻል። እኔ ያ ለኔ ያ ሆስፒታል ባለውለታዬ ነው። ልጄን አድኖ ሰጥቶኛል። ልጄ ድኖ በህይወት ይዤ ወጥቻለሁ። በሷ አይደለም ሜዳ ነው። ህይወት የሚቀጥል ማነው? እግዚአብሔር ነው። እሷ ስለመጣች አይደለም። አትሞትም ህይወትህ ይቀጥላል ስላለው እግዚአብሔር ምሮት ነው እና እሺ። ስለዚህ ቆይ አንድ ጊዜ አሁን ህዝቡም እንዳይሰለች ማለት ነው። ኤደን ተደጋጋሚ ነገር ሲወራ እሺ አይልም። ኤደን ይሰማሻል? አብረህት ምልሽ ሙሉ ሌሊት ትሰራለች። እዛም ስደርስ የተግባባዋት ምግብ እንድታበስልልኝ ለልጁ አጥሚት እኔ መደጋገሙን አልፈለግኩም። አጥሚት ትሰራልኛለች ምናምን እና ቡና እንድታፈላልኝ ነው። እሺ ኔትወርኩ እኮ ነው ዛሬ። ሁለታችሁም እየደገማችሁ ስለሆነ አሁን ሁለታችሁም ደግማችሁ ጨርሳችኋል። እኔ ባጭሩ አሁን እኛ የምናዳምጠው ሰዎች አብረህት አንድ የሚውት ታደርጊያለሽ። እናቴ እባክሽ ሚውት አድርጊ፣ ማይክሽን አጥፊው። ኤደንንም ሚውት ላርጋት አንዴ፣ እንደማመጥ ፕሊስ ጋይስ። አብረህት ሚውት አድርጊ ወይም ወጥተሽ ግቢ እናቴ። ኤደን አንዴ ሚውት ታደርጊያለሽ። ቤታዬ የኔ ፍቅር አንዴ ሚውት ታደርጊያለሽ ኤደን። እሺ ማይኩን አጥፊው እናቴ። ጋይስ ሁለቱም ጊዜም ኤደንም የምናውቀውን ነገር ከትናንት ወዲያ የነገሩንን ነገር ደግመውን የነገሩን አዲስ ነገር የለም። አዲስ ነገር ምንድነው? ሁለቱም ተረጋግተው መጥተዋል። የመጀመሪያ ቀን ኢሞሽናል ነበሩ። ኤደን ሚውት አዳረግሽ፣ ሚውት አድርጊ ኤደን። ማይኩን አጥፊው። ኤደን ሚውቱን አጥፊው ባክሽ፣ ማይክሽን አጥፊው። እኔም ገሊን ሳጠፋላት ያው ጠፋ መሰለኝ ጠፋ። ኦኬ ምንድነው አሁን እኔ ማንም ጋር ነው እውነት ያለው? እኔ እንደ አንድ ሀቢባ ማንም ጋር ነው እውነት ያለው ብዬ መፍረድ አልችልም። አላቅም። እናንተ መፍረድ ከቻላችሁ አላቅም። እናት ምትለው ምንድነው?
እኔ ልጄ ነው አምጬ የወለድኩት እኔ ነኝ። ልበድለው አልችልም፣ ልጠላው አልችልም። እነሱ ሊጠቀሙበት ነው ነው የምትለው። እሺ ጊዜ ደግሞ በዚህ ጋር ሰብአዊነት ተሰምቶ የእናቱ ስትበድለው አይቼ ሆስፒታል ደረስኩለት፣ ረዳሁት። ይኸው 4 ዓመት ከልጆቼ እኩል እያበላው እያጠጣው ፍቅር እየሰጠው አኖርኩት ነው የምትለው። እናቱ አውጥታ ስጥለው እኔ ያስጠጋሁት ነው። ኦኬ። ስለዚህ እናት አዎ ልጇን ትጠላለች ብለን መፍረድም አንችልም። የውስጧን ፈጣሪ ነው የሚያውቀው። ጊዜ እናት ኤደን የምትለው ጊዜ ገነት ልትጠቀምባት ልጄን ለመውሰድ እድላይትን ለመውሰድ ለአመታት በገንዘብ ሲደራደሩኝ ነበረ። 20 ሺህ ብር በወር እንስጥሽ እድላይትን ስጭን። አይ እድላይትን ይጋያለች ስጡኝ ብሩን ስትል አይ አንቺ ጋር ካለች አንሰጥሽም፣ ከሰጠሽን ግን እንሰጥሻለን። እኔ አባቱ አሜሪካ ወስዶ ራሱ ጋር ሊያሳድጋት ከሆነ ኦኬ ይሰጣለሁ፣ እድሏን አልዘጋም። ግን አክስት ጋር ልትኖር እዚሁ ከሆነ እኔም እዚሁ ኢትዮጵያ ውስጥ አዲስ አበባ እየኖርኩ እዚሁ ልትኖር ለምንድነው ልጄ ከኔ የምትለየው? ብራችሁ ይቅርብኝ እንጂ ልጄን አልሰጥም አልኩ ነው የምትለን። ማን ጋር ነው ሀቅ ያለው? ማን ጋር ነው እውነት ያለው? ፈጣሪ ብቻ ነው የሚያቆኝ። አናውቅም። ግን ልጅየው ህፃን አይደለም፣ 17 ዓመት ሆኖ ትልቅ ነው። ራሱ ይናገርና እሱ የሚለውን እናድርግለት ነው እኔ የምለው። የሚፈልገውን 3 ጥያቄዎች በቀደም ጠይቋል። አንደኛ አባቴ ማን ነው ታሳውቀኝ። እሷ ደግሞ ተደፍሬን የወለድኩት አላውቀውም አባቱ የመለሰችው መልስ። ሁለተኛ ነገር ደግሞ ሆስፒታል ውስጥ እያለው ያንን በደል ለምን ትፈጽምብኝ እንደነበረ ትንገረኝ ነው የሚለው። 3ተኛ ደግሞ እድላዊት በእንጀራ አባቷ ትመታለች፣ ራሷ ናት የነገረችኝ፣ ግን ማስረጃ የለም። ስትነግረው ማስረጃ የለም። እናት ደግሞ ተመክሮ ነው በል ብለውት ነው እንጂ ልጅ አትመታም፣ ግን በል ብለውት ነው ልጄን ለመውሰድ የሚያደርጉት ጥረት ነው እያለች ለዚህም ማስረጃ እሷ አላቀረበችም። የትኛውም አካል ማስረጃ አላቀረበም። እየነገሩን ብቻ ነው ያሉት። ስለዚህ ማስረጃ ሳያቀርቡልን እኛ ስለነገሩን ብቻ ማመን አለብን ወይ? እኔ እንደ አንድ አቢባ አንድ ሰው ዝም ብሎ ስለነገረኝ ብቻ አላምንም። ስለዚህ የትኛውንም ወገን ትክክል ነው ብዬ ማለት አልችልም። ግን እዚህ ጋር ብላክ የሚለው አካውንት ቡዛዮ ይባላል። ለጊዜ ሊመሰክር ነው የመጣው። አብረሀት ደግሞ ወታለች፣ ኔትወርክ ነቅሏታል፣ አስገቧት። ለኤደን ልትመሰክር ነው የመጣችው። ዞላ ደግሞ የጊዜ ባለቤት ነው። እኔም ይመለከተኛል የዚህ ልጅ ጉዳይ፣ እኔም ትዳሬን አጥቼበታለሁ ብሎ ነው የመጣ። እንስማቸው ካላችሁ እንስማቸው። ልጁን እንስማው መጀመሪያ ካላችሁ ልጁን እንስማው። እኔ በበኩሌ ግን ማን ጋር ሀቅ እንዳለ መፍረድ በጣም ይከብዳል፣ በጣም ይከብዳል። አላቅም። እናት ትክክል ናት ስትሉ ልጅየውስ የሚያወራው እውነትስ ቢሆን በምን እናውቃለን? እናውቀው ነገር አለ? አብረነው ኖረናል? አይዶን ልጅየው ይናገር ወይስ ምስክሮቹ ይቀጥሉ? አንኤል ጊዜ አንዴ ማይኩን አብሪለት ላለኤን ለአንኤል አንኤል አባና እየተጠራ አቶ ሲመጣባል አኒል ቤቢን ቀስቅሰው እሱ ይክፈትላቸው ና አንተ አቡዬ ይቅርታ መኝታ ቤት ስላስቀመጥኳቸው እኔ ብቻዬን ስለሆንኩ ነው። አይ ችግር የለውም፣ ምንም ችግር የለም። ተመልካቾች ልጁ ተመክሮ ነው ተገዶ ነው እያሉ ስለሆነ እሱ በነፃነት ራሱ እንዲናገር ፍቀጂለት እባክሽ። ሀሳቡን ግን ንገሪው። መኝታ ቤት ስለነበረ እኔ እነግረዋለሁ። ችግር የለም። እሺ መጥቻለሁ። ሀቢብ አኒል እንዴት ነህ ወንድሜ? ደህና እግዚአብሔር ይመስገን አለን። ልጄ ነው ልልክ የሚገባው እኔ በጊዜ ብወልድ ከልፋለሁ። እሺ አኔልዬ ከእናትህ ኤደንም ሰማን፣ ከአሳዳጊ ጊዜም ሰማን እና
ህዝቡ እያለ ያለው ልጁ ተመክሮ ነው ገዶ ነው እናትየው እንዳለችው ሊሆን ይችላል ነው የሚሉት። ስለዚህ አንተ እዚህ ጋር የምትናገረው ነገር በሙሉ ነፃነትክ ነው? አዎ ነው። እና ደግሞ እሷም ትንሽ ካወራችሁ ነገር ውስጥ ልንገርሽ፣ አንዳንድ እንትን ያለች ማለት ነው የተቀያየሩ ወሬዎች አሉ። እኔ ከሰማኋቸው ወሬዎች ውስጥ ባለፈው ማለት ነው አንደኛ ሆስፒታል ውስጥ ስለ አኔል ጉዳይ እንደዚህ ተብሎ አልተነገረኝም ብላ ነበር አይደለ? ሪከርድም ካለ አለ። ምንድነው የሆነ ጊዜ ላይ ደግሞ ምን ብላ ተናግራለች? መጀመሪያ አልጋ ቁጥር 24 ላይ ያለችዋን ሴትዮ እኔ ከልጅሽ ጋር እንፈልግሻለን ብለው አልጋ ቁጥር 24 ላይ ያለችዋን ተጠንቀቂያት፣ የምትሰራው ስራ ጥሩ አይደለም ብለውኝ ነግረውኛል ብላ ነበረ። አሁን ደግሞ ድጋሚ ደግሞ ሌላ ወሬ ተደገመ። ሁለተኛ ደግሞ ልጁ የቤተሰብ የእህቴ ቤተሰቦች መጠቀሚያ ነው፣ የእህቱ ቤተሰቦች መጠቀሚያ ነው ብላ ነበረ። እኔ እነሱ እኮ መጠየቅ ቢፈልጉ እኮ በእኔ በኩል እኮ መጠየቅ እኮ አያስፈልግም። ለምን ከተባለ እነሱ አባት አለ አይደለ? አባት ራሱ መጠየቅ ይችላል። ለመጠየቅም ቢፈልጉም ጀምረዋል በራሳቸውም። እኔ ለምንድን ነው የጠየኩት እዚህ ጋር ስለ እህቴ? አንድ ለእኔም እህቴ ናት፣ ለእነሱም ደግሞ ልጃቸው ናት፣ ቤተሰብ አይደለ? እኔ ደግሞ እህቴን ስላሳደግኳት የእህትነት ፍቅሯን ስለማቀው እኔም ከ6 ወሯ ጀምሬ እስከ 4 ዓመቷ ድረስ እኔ ነኝ ያሳደግኳት አይደለ? እናም ስለምወዳትም ነው እህቴም ስለሆነች ነው ስለ እህቴም ተሰምቶኝ የጠየቁት እንጂ እኔ የሌላ ሰው መጠቀሚያ ሆኜ አይደለም። እና ደግሞ እህቴ ትመታለች ብዬ ተናግሬ ነበረ። እሱንም ደግሞ እኔ አብሬያቸው አልኖርም፣ የነገረችኝም አንድ እህቴ ናት። እሱንም ደግሞ ከአክስታችን ጋር ቁጭ ብለን እንዴት ነው ወንድም አለኝ ብላ ተናግራ ደነገጠች። እንዳትናገሪ ምንም አይነት ወሬ እንዳታውሪ ተብላ እንደተላከች እራሷ በአፏ ተናግራለች። እና በጣም ተጽዕኖ እንደሚያድርባት አውቃለሁ። እኔም እያለው የምትመተው አውቃለሁ። ምን አይነት ፍራቻ እንዳላት ለእናቷ አውቃለሁ። ምን አይነት እንደምትወዳትም አውቃለሁ። ይቅርታ አንተ እያለክ እኮ እንጀራ አባት አልነበረም አይደል? ሶስተኛ ባል የገባው መቼ ነው እንዴ? እኔም እያለው እኮ ብዙ የሚመጡ ወንዶች እኮ አሉ እኮ ብዙ እኮ አሉ። ስም መጥራት ብቻ ከተፈልጉ። ስለዚህኛው ግን እኔ አላውቅም። ማን ነበር የሚመታት? አንተ ቤት ውስጥ በነበርክ ሰዓት አንተ አትወጣ፣ ማን ነበር የሚመታት? አላስጨረሽኝም እኮ ለዛ ነው። እሺ ቀጥታ ትመታ ነበር ስላልክ ነው። ቀጥታ እሺ ቀጥል። እሺ አዎ በእናቷ ማለት ነው። እኔን እንደምትመታኝ ሁሉ እሷንም ትመታታለች። ለልጅ የማይገቡ ምት እንደምትማታ ቡዜም ይናገራል። አሁን ላይቭ ላይ ሲገባ ምን አይነት ምት እንደምትማታ ትናገራለች። ይህንን ስሞታም ደግሞ ከአክስታችን ጋር አንድ ሰፈር በነበርንበት ሰዓት ከአክስታችን ጋር በምንገናኝበት ሰዓት ይህንን እንደዚህ እንደምትመታ እኔ በስነ ስርዓት ለአክስቷ ተናግሬያለሁ። ለምን ለሕፃን ልጅ ምት እንደማይመታ እሷም ምን ያላቅም ብቻ እናቷንም ስለምትወድ ያው ልጅም ስለሆነች ነው እዛ የተፈጠረውን ነገር የተናገረችው። ግን ለእኔ የተነገረኝ ደግሞ ራሷ በአፏ እሷንም እንደሚመታት እናታችንንም እንደሚመታት እኔ ተነገረኝ አይደለ? እና እነዚህን ነው መናገር እንፈልገው። ሌላ ደግሞ ጊዜ አንዳንድ ማታቃቸው ሆስፒታል ውስጥ የተፈጠሩ አንዳንድ ማታቃቸው ነገሮች አሉ። እሷ ከመግባቷ በፊት የተፈጠሩ ነገሮች እነሱን በስነ ስርዓት ላታብራራላችሁ ትችላለች። ላታብራራላችሁ ለምን እሱን ልነግራችሁ የምችለው እኔ ነኝ በቦታ የነበርኩት። እና ዶክተሮቹ እኔ ስላልኩኝ ነው ወይ እንደዛ የምታደርገው ወይ ብላኝ ነበር አይደለ? ይህን ጥያቄ ልመልስ። እኔ እንደዛ የሚደረገው በምን ምክንያት ነው? አንድ ሰው እንግዳ በሚመጣበት ሰዓት በራሷ አፍ ትላለች እንዳመመሁን እንደምትል ራሷም ታውቃለች። ማለት ደብሯት ሊሆን ይችላል። እውነቱን ማውራት ይሻላል እዚህ ጋር። እና እኔ ለማውራት እድል አይሰጠኝም። እዛ ጋር ተኛ ነው የምባለው፣ አይንህን ጨፍን ነው የምባለው አይደለ? እኔ እሺ ምን ላድርግ? በዛን ሰዓት እሷን እንደምፈራት ታውቃለች። የእሷን ነገር ነው የምሰማው አንድም ማለት ነው። ለዛም እሷ ማታ አዳር እኔን አይደለም ሲጀመር እኮ የሚጠይቁኝ ዶክተሮቹ ራሱ አዳር እንዴት ነበር፣ ራውንድ ጠዋት ሲወጡ አዳርህ እንዴት ነበር ብሎ የሚጠይቋት እኔን አይደለም እሷ ራሷን ነው አይደለ? እኔ ልመልስ እንዴት እችላለሁ? እኔ ብመልስም ዶክተሮቹ ከወጡ በኋላ ቁጣም አለ ሆስፒታል ውስጥ። ለዛም እኔ ራሴን ይዝ ነበረ፣ አላውራም ነበረ።
ለዛ ነው ይህንን መመለስ ያለብኝ። እነዚህ በጥያቄ ማል የጠየቃቻቸው እነዚህ ልመልስ ብዬ ነው። እኔ ጨርሻለሁ። እና ሌላ ደግሞ የቀረኝ ካለ የነገነት ነው መሰለኝ። የነገነትም ገነት ልጄን ከኔ ለመቀማት ትፈልጋለች ትላለች። እኔ እንጃ። እኔ እስከማውቀው ድረስ ልጇን ለመውሰድ የሚወስደው ልጅቷን ለመውሰድ የሚፈልገው አባቷ ነው። ለምን እዚህ ጋር እኮ ገነት እኮ አያገባትም እኮ። አባቷ ምንድን ነው የሚለው? ሙሉ ኃላፊነቱን ለገነት ሰጠቻት። እኔ የልጅቷን ፕሮሰስ እስክጨርስ ድረስ አንቺ ጋር በስነ ስርዓት ትማር ነው የተባለው። እኔ የሚሰማሁት ማለት ነው። ገነትም ደግሞ ጊዜ ጋር ትደውላለች ከተባለ ደግሞ ገነት የምትደውለው ደግሞ ለእኔ ነው። ለምንድን ነው ለእኔ የምትደውለው? አንድ የሚያስፈልገኝን ነገር ለማሟላት፣ ሁለት ደግሞ ስለ እህቴ እኔ መጠየቅ ስለምፈልግ ነው እሷን እና ገነት ጋቱን የሚባሉ ልጅቷ ገነት ልትቀማኝ ነው የምትለው በዚህ ምክንያት ነው። እሱ አባትየው ራሱ እኔ ውክልና ሰጥቼ ገነት ጋር ትማር እኔ ፕሮሰሷን እስከጨርስላት ድረስ ብሎ ተናግሯል አባትየው። ይህንን እነሱም ሲደወሉ ይጠይቁ ይመልሱታል። እና እኔ ይህንን የምላቸውን ነገሮች ጨርሻለሁ። አዎ ብትመቱ ማለት ነው። ታናሽ እህትን ስትመታት ጎረቤት ያይ ነበር፣ ጎረቤት ይሰማ ነበር፣ ያይ ነበር። እንዴ ጉዛየው እኮ አለ እኮ ምስክር እኮ ጎረቤት ከተባለ እኮ ጉዛየው ምስክር አለ እኮ። እኔም እንደምመታ ብዙ እኮ ምስክር አለ። ለምሳሌ ምን ስታረጉ ነው የምትመቱት? ምን ስታጠፉ? እኔ አላቅም። እኔ በዛን ሰዓት ጨዋታ ነበር የሚያምረኝ አንድ እኔ ማለት ነው። እኔ የምመተው የነበረው በስነ ስርዓት ልጅቷን ጠብቅ ስባል ጠብቃለሁ። እንዴት ከተባለ በስነ ስርዓት እሷ ምግብ ሰርታ የምታስቀምጠው ምግብ ቤት ውስጥ እሷን እስክጠግብ ድረስ አበላለሁ። መቀየር ያለበት ልብሱን እቀይራለሁ። ከዛ እሷ ስተኛልኝ ነው እኔ ለራሴ ለመጮት የምወጣው። ለምን በዛን ሰዓት እኔ ጓደኞቼ ይቺ ሲጮት የልጆች ድምፅ ስሰማ ነበር እኔ የምወጣው ማለት ነው። አንድ ጊዜ ራሱ ትዝ ይለኛል። ለምን ጥላሃት ወጣህ ተብዬ እኔ ልጅቷን ይዛለሁ፣ አንተም ደግሞ ቤቱን ቆልፋ ማለት ነው፣ የቤቱን በር ቆልፋ 2 አምባሻ ለጧት ለቁርሴና ለምሴ 2 አምባሻ በፌስታል አንጠልጥላልኝ የማድ ቤት ድሮ የነበርንበት ቤት ማለት ነው። ከግቢ ቤት ወደ ጨረቃ ቤት ስንወርድ ማለት ነው። የዛኔ በፌስታል አንጠልጥላልኝ ሄዳለች። እሱም 2 ቀን። ከዛ በቃ እኔ በቃ እንደዛ ሲከብደኝ ረሃብ እንትን ሲለኝ ይቅርታ ብዬ ልጅቷን ይዛለሁ ብዬ ተቀምጫለሁ። እና ለምን ከጥሉ ለምን ብንጣላበት ለምን ልጅቷን ጥለህ አትወጣለህ ነው። እሺ አንተ ልጅቷን ጥለህ ስትወጣ እህትህን ጠብቅ ተብለህ ጥለህ ስትወጣ ነበር የምትመታው። ትንሿ አንተ ስትወጣ እኮ የ4 ዓመት ልጅ ናት። እና የ4 ዓመት ልጅ ምን ተብላ ነው የምትመታው? ምን ነብሳውቃ ሰበብ እኮ ነው የምትፈልገው። ንዴቷን እኮ ማንም ላይ ለመወጣት እኮ ሰበብ ነው የምትፈልገው። ይሄ እኮ ባህሪዋ ነው። ንዴቷን ለመወጣት ሰበብ ነው የምትፈልገው። ትበሳጫለች። እንደዛም ሆኑ ደግሞ ትበሳጫለች። ትንሽ ነገር ያበሳጫታል። ለምሳሌ ምንድን ነው? በቃ አሁን ለምሳሌ ልጅቷ ስትንጫጫ ምን ስትል ምና ነርቨስ ነው መሰለኝ አላቅም፣ ብቻ ትበሳጫለች። በዛ ልጅቷ ላይ እልህን የምትወጣው ወይ ደግሞ ከኔ ጋር ስትጣላ፣ አንድ ደግሞ ትልቁ ከኔ ጋር ስትጣላ ነው። ከኔ ጋር ስትጣላ ከኔ ጋር ከተጣልታለች እኮ በቃ በዛ ብስጭት ልጅቷ ናት የምትተርፈው። አየህ ልጅቷን በአንተ ብስጭት ልጅቷን እንደዚህ ታስደርገኛለህ፣ ከመታቻት በኋላ ማለት ነው እንደዚህ ታስደርገኛለህ ነው። እናም ደግሞ የምንበለው እኮ አባቷ በሚልክበት ገንዘብ ነው። የዛን ሰዓት እኮ አባቷ እኮ የቤት ኪራይ ይከፍላል። ከቤት ኪራይ ከፍሎ ደግሞ እኮ ለኔም እኮ የሚተርፍ ነገር እኮ አለ እኮ። ለልጁም ተብሎ እኮ ነው በቂ ብር የሚልከው። እኔ ይሄ አይልክ የሚባለው ነገር አላውቅም። እኔ በስነ ስርዓት እንደሚልክ አምናለሁ። ለምን እኔም በቦታው ነበርኩኝ። እኮ ሲልክ እንዴት ነው የምታውቀው አንተ? የእድ ላይ ታባት ብር ላከ ላምጣ ብላ ባንክ ቤት ሄዳለች። በምንድን ነው? አዎ አንድ ጊዜ እንደውም እኔ ትዝ ይለኛል እሱ ለቫኬሽን የ2 ዓመቷ ሊከበር አካባቢ ላይ የቫኬሽን የመጣ ሰዓት ተጣልተው ነበረ። ለምን ልጅቷ እንደዚህ ልትጠራት አክስትየው ነይ እንደ 1 ዓመቷ ተጣልተው ነበረ። ግን በልደት እንዲታረቁ ነይ ብላ ልትወስዳ ስትመጣ የዛን የ2 ዓመቷ ላይ ተጣልተው ነበረ። የ2 ዓመቷ ልደት ከተከበረ በሳምንቱ ምናምን ነገር የቤት ኪራይ መጣ ማለት ነው። የቤት ኪራይ ሲመጣ የአክስታችን ሰራተኛ ብርሃን ትባላለች። እሷ ራሷ
ብር ይዛ መታለች። ባንክ እንትን እሑድ ዕለት ስለነበረ ባንክ አይሰራም ነበረ። ለዛ መታ በስነ ስርዓት እንካ ብላ ሰታኛለች። ይሄን ለኤደን ስጣት ብላ። እናም ደግሞ እሱ ጠፋ የተባለ ጊዜ ሁሉም ማለት ነው ሁሉም የእሱ ወንድምና እህቶች በስነ ስርዓት ብር ይልኩላት ነበረ። በስነ ስርዓት ማለት ነው። ይሄ ብር አይላክልኝ የምትልበት የነበረበት ሰዓት ላይ በስነ ስርዓት ብር ይላክላት ነበር። ለእሷ በስነ ስርዓት ብር ይገባ ነበረ። ሁሉም በስነ እያዋጡ ማለት ነው። ሁሉም የሚችሉትን ያቅማቸውን የወንድማቸውን ለመደገፍ ይልኩላት ነበረ። እሱን የአባትየውን ኤርሚያስ ነው ስሙ አይደል? አሜሪካን ያለው የድላይት አባት። በብርም ደረጃ ደግሞ ከሆነ ያሳከመኝም እኮ የእነሱ ቤተሰብ ናቸው። ስልኩን ስለላከችልኝ እሱን ከራሱ ሰማለው ምን ያህል ጊዜ ይልክላት እንደነበረ መች ይልክ እንደነበር ኦልሬዲ ስልክ ቁጥሩ ልካልኛለች እንዳናገረው ዋትሳፕ ላይ። ቲክቶክ ላይ መምጣት አልችልም፣ በዋትሳፕ ግን ሀቢባን ለማናገር ፈቃደኛ ነኝ ብሏት ስልኩን ሰጥታኛለች። ስለዚህ እሱን ጠይቀዋለሁ። ለዚህ ለገንዘቡ ስለ ገንዘቡ አንተ ተወው እና እሱን ጠይቀዋለሁ። ትልክ ነበር ወይ? በስንት ጊዜ ትልክ ነበር? አዎ ካለሽ ደረሰኞቹ ልታቀርብልኝ ይችላል ፕሊስ ብዬ እሱን ጠይቀዋለሁ። ስለ ገንዘቡ ችግር የለውም። ከባለቤቱ ከላኪው ከራሱ ከባለቤቱ ጠይቃለሁ። እሺ እኔም መጠየቅ የምፈልጊው ካለሽ ጠይቂ። በመጀመሪያ ደረጃ ስለደረሰብክ ነገር እናዝናለን። በጣም ስላደግከው አስተዳደግ በጣም እናዝናለን እና ያላምንክ እንዳይመስልክ አምነንሃል፣ ከጎንህ ነን። ይህንን ነው ለአንተ ለጊዜው ማለት የምፈልገው። እሺ ስላደግከው አስተዳደግ በጣም እናዝናለን። አይዞክ። እሺ አብረህት ብትገባ ጥሩ ነበረ። አብረህትም ምንትን ትመልስ። እኔ ከሆስፒታል ከወጣሁ በኋላ እና ኃይሌ ጋር ሳርፍ በህግ ተፈቅዶ እና ኃይሌ ጋር ሳርፍ ማለት ነው መታ የሆነ ነገር ስጠይቅም ነበር። አብረህትም ሆስፒታል በነበረው ጊዜ ምንድን ነው የተፈጠረው ብላ በእኔ ጎን ቆማ ስጠይቅ ነበረ። እሷም እውነት ካላት በዛን ጊዜ መታ ስጠይቅ የነበርኩበትን ቦታ ምናምን ታውቃለች። እሷም የምትለው ነገር ካለ እኔ ለመስማት ዝግጁ ነኝ። እኔም ራሱ እኮ ከኤደን ራሱ ደብቃ እኮ ምግብ ስታበለኝ የነበረችው እሷ ናት። እሺ ጥሩ። አብረህት ከኤደን ከእናትህ ደብቃ ምግብ ታበላክ ነበር አብረህት? አዎ። እኔም ሲጀመር እዚህ ጋር አሁን የመጣ ነው ሊገባቸው ያልቻለው እኔ ለመወቃቀስ አይደለም የመጣሁት እዚህ ጋር እና አንድ እውነቱ እንዲወጣ ነው። ሆስፒታል ላይ ምን አይነት ጭንቀት ቢኖርባት ነው እንደዚህ እንትን ማለት የደረሰችው? እሱን ለመጠየቅ ነው እንጂ አንድም ሆነ ለመውቀስ አይደለም እዚህ ጋር እሷን። ይሄ ቢታወቅ አሪፍ ነው። አንተ 3 ጥያቄዎች ነው ይዘህ የመጣከው ከትናንት ወዲያ ያስጠይቀቅ። አንደኛ አባቴ ማን ነው የሚለው ጥያቄ እንዲመለስልኝ እፈልጋለሁ። ሁለተኛ ሆስፒታል ውስጥ ያንን በደል ለምን ፈጸመችብኝ? ሶስተኛ እህቴ ድላዊት በእንጀራ አባት እየተደበደበች ነው እና እሷን ማዳን እፈልጋለሁ ብለህ ለእነዚህ 3 ጥያቄዎች መልስ ፍለጋ ነው ወደ ሚዲያ የመጣኸው አይደል? ይህንን ያልከኝ ከትናንት ወዲያ። አዎ። አይ እዚህ ጋር ሌላ ነገር እኔ እዚህ ጋር እንትን እያልኩ እንዳይመስላቸው ነው። እዚህ ኮሜንት ስር አረመኔ ምናምን የሚል እያነበብኩ ስለሆነ እንደዛ እንዳይመስላቸው። ለመወቃቀስ አይደለም። ኮመንቱን ተወው አንኤልዬ ወንድሜ፣ ኮመንቱን ተወው አንደኛ። ሁለተኛ ደግሞ ቅድም ጊዜ አልሰማም ነበረ መኝታ ቤት ነበር እና ትንሽ ብሪፍ ነገር ስለሚያወራ ማለት ስለምጠይቂው ነገር ማውራት ስላለበት ነገር አሳውቂው ብላኝ፣ ግን እኔ ምንም ሳላሳውቅ ሙሉን እኔ እናትን ንግግር እያረምክ እዚህ ጋር እንዲህ ብላለች ግን እንዲህ እውነት አይደለም እንዲህ ምናምን ስትል ነበር እና እየሰማህ ነበር ንግግሯን ማለት ነው። እሷን ለመውቀስ አይደለም ለማለት ነው። እኔ ጥያቄን ለመጠየቅ ነው የመጣሁት ነው ለማለት ፈልጌ ነው። አዎ ማንም ለመውቀስ ነው የመጣከው ያለ የለም። አታስብ። ሰዎች ስለሚሉት ነገር ስለሚጻፈው ኮመንት ምንም አይነት ሀሳብ አይግባ። ኮመንት አትይ። ግማሽ ላይ ስለመጣ እኔም እኮ ግማሽ ላይ መናገር አንኤልዬ መናገር የምትፈልገውን ነገር ብቻ ተናገር እንጂ ሰዎች ስለሚሰጡት አስተያየት አትጨነቅ። እሺ እሺ፣ ምንም ችግር የለም። ግማሽ ላይ ስለመጣውም ነው እንዴ? አዎ አንተ ብቻ የደረሰበትን ነገር እውነቱን ተናገር እንጂ ሰዎች ያምኑኛል አያምኑኝም
የሚለውን ነገር ሀሳብ አይግባክ። እሺ አይዞክ። እሺ አሁን አብረህት ትናገር። እሺ አንዴ ለአብረህት እንድል እንስጣት። እናንተ የሚታርጉ ወይኔ አብረህት ኔትወርክ